ሄሎ ኤቭሪዋን በአዲስ ቪዲዮ መጥቻለሁ። በዚህ ቪዲዮ ደግሞ ማትፕሎት ላይቭ ወይም ማትማቲካል ፕሎቲንግ ላይብራሪ የሚባለውን የፓይተን ላይብራሪ እናያለን። ማትፕሎት ላይቭ የሚባለው የዳታ ቪዥዋላይዜሽን ላይብራሪ ነው። ስራው የተለያዩ የቪዥዋላይዜሽን ቻርቶችን፣ የተለያዩ እንደዚህ አይነት ግራፊክ ዲዛይኖችን ከዳታ በመነሳት ማለት ነው። ስፔሻሊ ዳታ አናላይሲስ፣ ዳታ ሳይንስ፣ ማሽን ለርኒንግ ላይ በጣም የምንጠቀማቸው ነገሮች ናቸው እነዚህ እና ለዚያ የሚጠቅም የፓይተን ላይብራሪ ነው። አድቫንስ ፓይተን ነው። ሰርድ ፓርቲ ነው ኢንስቶል አድርገን የምንጠቀመው ነው። የፓይተን ኮር ላይብራሪ አይደለም። ኢንስቶል አድርገን የምንጠቀመው ነው ማለት ነው። ስለዚህ ዛሬ የምናየው እሱን ነው ማለት ነው። ዳታ ቪዥዋላይዜሽን ማለት እንግዲህ እንደምታውቁት ዳታ አላችሁ። ዳታውን ከዚህ ቀደም ባየናቸው ለምሳሌ ነመሪካል ፓይተን፣ ነምፓይ ወይም ፓንዳስ ተጠቅማችሁ የሆነ ነገር ካረጋችሁ በኋላ ዳታችሁን ፒቨት ካወጣችሁ በኋላ ምናምን ዲሲሽን ሜከሮች ወይም ለራሳችሁ ለማየት ቪዥዋላይዝ ለማድረግ ስትፈልጉ የምትጠቀሙባቸው ትሎች ናቸው። ብዙ አይነት የዳታ ቪዥዋላይዜሽን ትሎች አሉ። ከዛ ውስጥ አንዱ ማትፕሎት ላይቭ ነው። ምን አይነት ነገሮች ናቸው ዳታ ቪዥዋላይዜሽን የሚባሉት ካላችሁኝ በጣም ብዙ አይነት አለ። በጣም ብዙ ለምሳሌ ላይን ቻርት፣ ፓይ ቻርት፣ እንደዚህ በክብ መልክ፣ ስካተር ቻርት፣ የት አካባቢ ነው ያሉት ዳታዎች የሚለውን ለማወቅ ፈልጋችሁ ባር ቻርት፣ እንደዚህ አይነት ነገሮችን፣ ፔር ቻርት፣ ቦክስ ፕሎት፣ በጣም ብዙ አይነት አለ። ሂስቶግራም፣ ኤሪያ ፕሎት፣ ሂት ማፕ ምናምን የሚባሉ ራፍሊ ዋና ዋና የሚባሉትን እየሰራን እናያለን ማለት ነው። ዳታ ቪዥዋላይዜሽን ማለት ዳታችሁን በዚህ መልኩ ማየት መቻል ማለት ነው። ወይም ደግሞ በጣም አድቫንስድ እየሆነ ሲሄድ በተለይ ማሽን ለርኒንግ ላይ ስትገቡ ይሄ ነገር በጣም አድቫንስድ የሆኑ የቪዥዋላይዜሽን መንገዶች አሉ። እሱ ሁሉ አለ። እሱን ለማድረግ የሚጠቅም ነው ማለት ነው። ዳታ ቪዥዋላይዜሽን ማለት በአጭሩ ይሄ ነው። ብዙ አይነት ዳታ ፕሎቲንጎች አሉ። ሲምፕል ከሆኑ ጀምረን እያየን እንሄዳለን ማለት ነው። እነዚህ ሁሉ እንደምታያቸው የተለያየ አይነት ነው። ስቴፕ ለምሳሌ ስካተር ፕሎት አለ እዚህ ጋር፣ ስቴፕ ፕሎት፣ ባር ቻርት፣ ቢትዊን፣ ቦክስ ፕሎት፣ ታይም ሲሪስ፣ ሂስቶግራም። ያው እንግዲህ የፕሎቲንግ አይነቱ የቻርቱ አይነት ቢለያይም ሁሉም ዳታ ቪዥዋላይዜሽን ናቸው ማለት ነው። ነገር ግን ከማትፕሎት ላይ በተጨማሪ ብዙ የፖፑላር የሆኑ የዳታ ቪዥዋላይዜሽን ላይብራሪዎች አሉ። አንዱ ማትፕሎት ላይቭ ነው። ሌላኛው ሲቦርን ይባላል። ፕሎትሊ፣ ፓይጋድ፣ ኦክ፣ አልታየር የሚባሉ እነዚህ ሁሉ የዳታ ቪዥዋላይዜሽን ላይብራሪዎች ናቸው። ስፔሻሊ ለቢጊነር ወይም ደግሞ ለኮመን ለሆኑ ስራዎች ማትፕሎት ላይቭ ተመራጭ ነው። ወይም ደግሞ ከሱ በኋላ ሌሎችን እንደ አስፈላጊነታቸው ልታዩ ትችላላችሁ ማለት ነው። ለዛሬ የምናየው እኛ ማትፕሎት ላይቭ የሚባለውን ነው ማለት ነው። እንግዲህ ማትፕሎት ላይቭ የዳታ ቪዥዋላይዜሽን ፋውንዴሽን ማለት ይቻላል። ቀለል ያለም ነው። እሱ ከገባችሁ ሌሎችን ማድረጉ ብዙ አይከብዳችሁም ማለት ነው። በሱ ፕሎት ማድረግ እንችላለን ማለት ነው። ኦኬ ማትፕሎት ላይቭ እንግዲህ ፓይተን ላይብራሪ ነው ይላችኋል። ፎር ክሬቲንግ ስታቲክ አኒሜትድ የሆኑ ስታቲክ የሆኑ ኢንተራክቲቭ ቪዥዋላይዜሽንን ለመስራት ይጠቅማል። የተለያዩ የፕሎት ታይፖች አሉ። ለምሳሌ ላይን ፕሎት፣ ባር ፕሎት፣ ስካተር ፕሎት፣ ፓይ ፕሎት፣ ሂስቶግራም የሚባሉ አሉ። እነዚህ ሁሉ በማትፕሎት ላይ ማድረግ እንችላለን ማለት ነው። ለምን ማትፕሎት ላይ ለምን ተወደደ ካላችሁ ብዙ አይነት አለ። ከስተማይዝ ለመደረግ ምቹ ነው። ፕሎት የተለያዩ የፕሎቲንግ ታይፖች አሉት። ሃይ ኳሊቲ አውትፑት አለው። ጂዩአይ ኢምቢዲንግ አለው። ኢንተራክቲቭ ፕሎቲንግ፣ ኮምፓቲቢሊቲ፣ እነዚህ ሁሉ ፊቸሮች ማትፕሎት ላይቭን ተመራጭ ያደርጉታል ማለት ነው። ብዙ አይነት አለ። እዚህ ጋር የምታዩቸው በሙሉ ባሮችን መስራት ይቻላል። ላይንስ፣ ማርክስ፣ ፓይፕሎት፣ ቴክስት፣ ሌብል፣ አኖቴሽን፣ ሸፕ፣ ኮኔክሽን፣ እነዚህ ጋር የምታዩቸው ፊቸሮች በሙሉ የማትፕሎት ላይቭ ፊቸሮች ናቸው። እነዚህ ሁሉ አሉት ማለት ነው። አንድ ቀለል ያለች የማትፕሎት ላይቭ ግራፍ ለመስራት የሚጠበቅባቸው ስቴፖች አሉ። የመጀመሪያው ያው ማትፕሎት ላይቭን ወይም ደግሞ ሌላ አስፈላጊ ላይብራሪ ካለ እሱን ኢምፖርት ማድረግ ነው። ከዛ ዳታ ቪዥዋላይዝ ማድረግ የፈለጋችሁትን ዳታ ፕሪፔር ታደርጋላችሁ። ምክንያቱም ዳታን ነው ቪዥዋላይዝ የምታደርጉት ዝም ብላችሁ አይደለም አይደለ? ከዛ በኋላ ላይን ፕሎቱን ክሬት ታደርጋላችሁ ማለት ነው። ከዛ በኋላ ላይን ፕሎቱ የሚሰራው በዳታው ላይ ነው። ከዛ በኋላ ግራፉን እንዳስፈላጊነቱ ከስተማይዝ ታደርጋላችሁ። ከዛ ዲስፕሌይ ታደርጋላችሁ ማለት ነው። ይሄ ነው አጠቃላይ ማትፕሎት ላይቭ ላይ የምንሰራው ፕሮሰሱ ይሄን ይመስላል። ክሬሽን ፕሮሰሱ የተለያየ ፈንክሽኖች አሉ። ፕሎት የሚባል አለ። ለምሳሌ ፕሎት ካላችሁ ላይን ቻርት ትሰራላችኋል። ዶት ባር ካላችሁ ባር ቻርት ትሰራላችኋል። ስካተር፣ ሂስት፣ ፓይ የሚባሉ እነዚህ እንደ የፕሎቲንግ አይነቱን ለመስራት የምንጠቀምባቸው ናቸው። ፊገር ከስተማይዝ ለማድረግ የምንጠቀምባቸው ደግሞ እዚሁ ፕሎት ላይ የተለያዩ አሁንም ሜተዶች ወይም ፈንክሽኖች አሉ። ለምሳሌ ፊገር፣ ሰብፕሎት፣ ታይትል፣ ኤክስ ሌብል፣ ዋይ ሌብል እነዚህ ሁሉ ለመጨመር የምንጠቀምባቸው የተለያዩ የከስተማይዜሽን ነገሮች ናቸው ማለት ነው። በዋናነት ቻርቱን ከሰራ በኋላ የምንጨምራቸው ነገሮች ናቸው እነዚህ። ማትፕሎት ላይ በዚህ ተጨማሪ ነው። እንደው ግራፊካሊ እናየው ካል እዚህ ጋር እንደምታዩት የተለያዩ እንዳልኳችሁ ባር ቻርት ለምሳሌ አለ። ባር ዶት ባር ካላችሁ ባር ቻርት ይሰራላችኋል። የኤክስ እና ዋይ እንትን ትሰጣላችሁ። ኤክስን ትሰጣላችሁ። ከዛ ሄዱ ምን አይነት መሆኑን እንደሆነ
ከዛ ዊድዙ ምን ይሆን። ከዛ ባር ቻርቱ ደግሞ ለምሳሌ ሆሪዞንታል እንዲሆን ከፈለጋችሁ ባር ኤች የሚለውን ትጠቀማላችሁ። ኮንቱር ማፕ ከሆነ የፈለጋችሁት ኮንቱር ዶት ኮንቱር ትሉታላችሁ። ፊልድ የሆነ የተሞላ ከሆነ የምትፈልጉት ኮንቱር ራሱ እዚህ ጋር ኮንቱር ፊልድ ኤፍን ትጨምሯላችሁ። ሂስቶግራም፣ ፓይ ፕሎት፣ ፖላር፣ ስካተር፣ ስቲም እነዚህ ሁሉ መስራት ይቻላል በዚህ መልኩ ማለት ነው። እንደ አስፈላጊነቱ እንደምትፈልጉት አይነት ወይም ደግሞ እንደ ዳታችሁ አይነት ለፍላጎታችሁ ይሰራላችኋል ማለት ነው። ለምሳሌ ሲምፕሊ ይችን ግራፍ ለምሳሌ ለመስራት ስትሬት ላይ ናት አይደለ? ኖርማል የማትማቲካል ግራፍ ናት። ይችን ለማውለድ በቀጥታ መጀመሪያ የምታደርጉት ላይብራሪን ፓይፕሎት እና ማውረድ ነው። ከዛ በኋላ ኤክስ እና ዋይ ምን መሆን አለበት? ኤክስ ማለት ወደዚህ ያለው ነው። ዋይ ማለት ወደዚህ ያለው ነው። ለምሳሌ ፕሎት ዶት ፕሎት ሳልልኝ እያላችሁ ነው። ዶት ፕሎት ስትሉ ሳልልኝ ኤክስ እና ዋይ አድርገህ ሳልልኝ ከዛ ሾው አሳየኝ እያላችሁ ነው። ስለዚህ ኤክስን ለምሳሌ ኤክስን ዋን ሲጠቀም እዚህ ጋር ዋን ሲጠቀም ዋይን ስንት ያደርጋት? ሁለት። ስለዚህ አንድና ዋይ እዚህ ጋር ይገናኛል ማለት ከዛ ነው የሚጀምረው ማለት ነው። ሁለት ኤክስ ሁለት ስትሆን አራት ላይ የማትስላ ማለት ሁለትና አራት አያችሁታ። ከዛ ሶስትና ስድስት እያለ 4 እና 8 ይሆናል። ይሄ ግራፍ ይሰጣችኋል። ከዛ ፕሎት አድርጎ ኮኔክት ያደርግና ይህን ግራፍ ያሳያችኋል ማለት ዛት ሁሉም ነገር የሚሰራው በዚህ መልኩ ነው። ስለዚህ እስኪ ሁሉንም እናያቸው እስኪ። ከዚህ ቀደም እንደምናደርገው ራሱን የቻለ ለማትፕሎት ላይ በምንከተላት ዶክመንት አዘጋጅቻለሁ። እሷን እየተከተል ነው የምንሰራው ማለት ነው። ማትፕሎት ላይ ትላለች። ዶክመንቷ ይች ነች። እንደምታዩት ማትፕሎት ላይ በሚባለው ፋውንዴሽን ኦፍ ዳታ ቪዥዋላይዜሽን ኢን ፓይተን ነው ይላችኋል። ኤአይ ሞዴል ትሬን ከመደረጉ በፊት ዳታችሁን መጀመሪያ አንደርስታንድ ማድረግ አለባችሁ። ያን ዳታ ደግሞ አንደርስታንድ ለማድረግ ቪዥዋላይዜሽን በጣም ይጠቅማል። ለምን ዲስከቨር ለማድረግ አንዳንድ ነገሮች ምን ፓተርኖቹን፣ ትሬንዶቹን፣ አውትላየሮችን፣ ኮሪሌሽንን፣ ክላስ ኢምባላንስ፣ ኢረርስ ኢን ዮር ዳታ ሴት እነዚህ ነገሮች ዳታ ወደ ትሬኒንግ ከመግባቱ በፊት መታየት ያለባቸው ስለ ዳታችሁ አንደርስታንድ እንዲኖራችሁ የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ ነምፓ የሚባለው ማትማቲካል ኢንጂን ከሆነ ከዚህ ቀደም ያየነው ቪዲዮ ማለት ነው። ፓንዳስ የሚባለው ለዳታ አናላይሲስ ኢንጂን ከሆነ ማትፕሎት ላይ ደግሞ ቪዥዋላይዜሽን ኢንጂን ልንለው እንችላለን ማለት ነው። ለዛም ነው ማሽን ለርኒንግ ላይ እነዚህ ሶስቶቹ ላይብረሪዎች መሰረታዊ ናቸው፣ በቃ ፋውንዴሽን ናቸው። ከዚህ በኋላ ያሉት ምናልባት አማራጭ ሊኖራቸው ይችላል። እነዚህ ግን በቃ መሰረታዊ የሆኑ ነገሮች ናቸው ማለት ነው። ማትፕሎት ላይ በኤአይ ዓለም የት ይገኛል ካላችሁ፣ ለምሳሌ ሮ ዳታ አላችሁ፣ ዳታ ነው ሁሉ። ከዛ ዳታችሁ ላይ ዳታ አናላይሲስ የምትሰሩት ፓንዳስን በመጠቀም ነው። ኑሜሪካል ነገር ላይ ነምፓይን በመጠቀም ነው። ከዛ ማትፕሎት ላይ ቢመጣና ዳታውን በደንብ አድርጋችሁ ኤክስፕሎር እንድታደረጉት፣ እንድትለዩት፣ ፕሮብለሞች ካሉበት ዲቴክት እንድታደረጉት፣ ሪዛልቱ ምን እንደሚመስል ቪዥዋላይዝ ለማድረግ ሞዴሉን ኤክስፕሌን ለማድረግ ለሰዎች የተለያዩ ፋይንዲንጎችን ፕሬዘንት ለማድረግ ምናምን ይጠቅማቸዋል ማለት ነው። ከዛ በኋላ ወደ ማሽን ለርኒንጋችሁ ወደ ትሬኒንጋችሁ ትሄዳላችሁ ማለት ነው። የዚች ቪዲዮ አጠቃላይ የዚች የምንከተለው አሁን አጠቃላይ ኢንስቶል እናደርጋለን። የመጀመሪያው ፕሎት እንሰራለን። ፊገር አክሲስ ምን ማለት እንደሆነ እያየን እንሄዳለን። ላይን ቻርት እንሰራለን። ከዛ ቤዚክ ቻርቶች የሚባሉ አሉ። ስካተር ፕሎት፣ ባር ቻርት፣ ሂስቶግራም፣ ፓይ ቻርት፣ ቦክስ ፕሎት እነሱ እንሰራለን። አድቫንስድ ቻርት የሚባሉ ደግሞ አሉ። ሰብ ፕሎት፣ መልቲፕል ላይን፣ ስታይሊንግ መስራት እንጀምራለን። ሌጀንድስ፣ ግሪድ፣ አኖቴሽን የሚባሉ ከዛ ኤአይ ቪዥዋላይዜሽን ላይ ደግሞ ዳታ ሴት እንዴት ኤክስፕሎር ይደረጋል፣ ትሬኒንግ ከርቭ ምን ይመስላል፣ ኮንፊውዥን ማትሪክስ ምንድን ነው፣ ፊቸር ኢምፖርታንስ፣ እነዚህ ነገሮች እናያለን። ይህን ይመስላል። ሞጁሏን የመጀመሪያ ስራችን የሚሆነው እንደ ማንኛውም የፓይተን ላይብረሪ ማለት ነው ኢንስቶል መደረግ አለበት። ስለዚህ ስንመጣና አንድ የፓይተን ፋይል ክሬት እናደርጋለን። ስሟን ማትፕሎት ልበለው፣ ዝም ብዬ ማትፕሎት ፓይ ልበሉ። እዚህ ጋር መጥቼ ነው የምሰራው ስራዬን ማለት ነው። ከዛ በኋላ ግን ከዛ በፊት እንደምታዩት መጀመሪያው ኢምፖርት ማድረግ ነው። ኢምፖርት ለማድረግ እንግዲህ ወይም ደግሞ ማትፕሎት ላይ እንትኑ ጋር መሄድ ትችላላችሁ። ሄዳችሁ ማትፕሎት ላይ .org ዌብሳይታቸው ላይ ሄዳችሁ ምን ይመስላል የምትለውን እዛ ላይ ሄዳችሁ ስለ ማትፕሎት ላይ ማግኘት ትችላላችሁ። ኖርማል ዊንዶው ላይ ከሆናችሁ፣ ኖርማል የፓይተን ተጠቃሚ ከሆናችሁ ፒፕ ኢንስቶል ማትፕሎት ላይ ብላችሁ ተጠቀማችሁ። እንደ ሲስተማችሁ ኮንዳ የምትጠቀሙ ከሆነ የኛውን ፒክሲ፣ ዩቪ፣ አዘርስ የተለያዩ ሜቶዶች አሉ ኢንስቶል ማድረጊያ። እንደ ማሽናችሁ የፈለጋችሁትን መጠቀም ትችላላችሁ። እኔ ያው ፓይተን ተጠቃሚ ስለሆንኩ ፒፕ ኢንስቶል ማትፕሎት ላይ የምትለዋን ኮማንድ እጠቀማለሁ። አጠቃላይ ስለ ማትፕሎት ላይ ግን እዚህ ጋር መታችሁ ቱቶሪያሎችም አለላችሁ የተለያዩ። ለምሳሌ እዚህ ጋር እንደምታዩት ፓይፕሎት ቱቶሪያል፣ ኮዲንግ ስትራክቸር ምናምን፣ ኢሜጅ ቱቶሪያል ምናምን የሚባሉ እዛ አለ። ከዛ ኤግዛምፕል ይኖራል፣ የተለያዩ ማፖች ኤግዛምፕል ማለት ነው። ከዚህ ሄዳችሁ ማየት ትችላላችሁ የፈለጋችሁትን ምን መስራት እንደምትፈልጉ ማለት ነው። እዛ ጋር ሄዳችሁ እንደምታዩት
ታያቸዋል። እነዚህ አሁን ለምሳሌ የላይን ባር እና ማርከሮች ናቸው። እዚህ ጋር ላይን ፕሎት አለ፣ ላይን ስታይል፣ ጆይን ስታይል፣ ካፕ ስታይል ብዙ አይነት አለ። ሁሉንም ለምሳሌ እዚህ ጋር አንድ ላይን ስታይሉን ብታዩት ምን እንደሚመስል ኢምፖርት ታደርጋላችሁ ምናምን የሚለውን ከእነንትኑ ከነማፑ እና ኮዷን ይችን ኮድ እዛ ሄዳችሁ ብትወስዷት የምትሰራ ናት ማለት ነው። እነዚህ ኤግዛምፕሎቹ ጸዴ ናቸው። እነዛ ሄዳችሁ ማየት ትችላላችሁ። ከዛ በተጨማሪ ግን ከላይኖቹ በተጨማሪ ሌሎችም ኤግዛምፕል ላይ ስትገቡ እስኪ ኤግዛምፕል ላይ ግን ከላይን እና ማርከር በተጨማሪ እዚህ ጋር ኢሜጅ ኮንቱር እና ፊልድ አለ። የተለያዩ ኢሜጆችን ምኖችን መስራት ከፈለጋችሁ ማለት ነው። ኮንቱር ምናምን በጣም ብዙ አይነት ነው። በማትፕሎት ላይ በሚሰራው በተለይ ግራፊክስ ምናምን ላይ ላላችሁ ሰዎች በጣም ጸዴ ነገር ነው። ስታስቲክስ ላይ ላላችሁ ሰዎች እነዚህ ነገሮች አሉ። ማትፕሎት ላይ በጣም ብዙ ጥቅም ስላለው ፓይ እና ፖላር ቻርቶች ላይ እዚህ ጋር እነዚህ ያሉ ሰብሎት አክሲስ ኤንድ ፊገር ላይ እዚህ ጋር ያሉ ኤግዛምፕሎች ናቸው። እዚህ ሁሉ ወይም በዚህ ጋር ናቪጌት ማድረግ ትችላላችሁ። ቲክስ ስኬልስ እነዚህ ማለት ነው። ስፓይንስ በጣም ብዙ አይነት አለ። ማትፕሎት ላይ ዶት ኦርግ ላይ ሄዳችሁ ገብታችሁ ማየት ትችላላችሁ ማለት ነው። እኛ አሁን ወደ ኮዳችን እንመለስ። ስለዚህ ምንድን ነው ብናደርገው ማትፕሎት ላይ እንትናችን ከማድረጋችን በፊት የመጀመሪያ ስራችን ኮማንድ ኮምፕ ላይ ሄዳችሁ እዚህ ጋር መታችሁ ማለት ነው። ፒፕ ኢንስቶል ማትፕሎት ላይ ይባላችሁ ማለት ነው። You may have installed Python package in your global environment. Okay. I think ይሄው ማትፕሎት ላይ 1.7 ምናምን ክሬት አድርጎልኛል ማለት ነው። እንደምታዩት ኦኬ። ከዚህ በኋላ ምንድን ነው የምናደርግ? አሁን እንለይና በደንብ እናድርግ። ስፕሊት ራይት ለብቻ እናደርጋለን። ከዚህ ቀደም እንደምናደርገው ኦኬ። እንደምታዩት 1.17 ችሎልኛል። አሁን ከዚህ በኋላ ኢምፖርት ነው ማድረገው ማለት ነው። ኢምፖርት ማትፕሎት ላይ ማትፕሎት ላይ ዶት ፓይሎት በዋናነት ፓይሎት ነው እንትን የምንለው በነገራችን ላይ ስቲል ኤረር እያመጣ ነው። ስለዚህ ይህ እንደዚህ አይነት ነገር ሊያጋጥም የሚችለው ከዚህ ቀደም እንዳልኳችሁ ኮንትሮል ሽፍት ብላችሁ እዚህ ጋር ፓይተን ሴሌክተራችሁን እርግጠኛ መሆን አለችሁ። ይሄ የማይክሮሶፍት መሆኑን እርግጠኛ መሆን አለባችሁ። ይህ እንደምታዩት ይጠፋል። እንደምታዩት እንግዲህ ማትፕሎት ላይ ዶት ፓይሎት አስ ፒኤልቲ ወይም ፓልት ብለን እንበላት። ፒኤልቲ ዲፎልት ስታንዳርድ ኤሊያስ ናት። ልክ ፓንዳን ፒዲ እንዳልነው ነምፓይን ኤንፒ እንዳልነው ለማትፕሎት ላይ ፒኤልቲ እንላለን ማለት ነው። ሁልጊዜ ፒኤልቲ እያልን ነው ከዚህ በኋላ የምናወራው ማለት ነው። ማትፕሎት ላይ ዶት ፓይሎትን ለመጥራት ሁልጊዜ ፒኤልቲ ካለ ይሄን እየጠራ እንደሆነ አስዩም አድርጉ ማለት ነው። ኦኬ እንግዲህ የመጀመሪያው ፕሎታችን የሚሆነው ለምሳሌ እዚህ ጋር እንደምታዩት ኤክስ እና ዋይ 1 2 3 4 ኤክስ ሲሆን ዋይ ደግሞ 2 4 6 8 እጥፍ የሚሆን አረገ። ከዛ ፕሎት አርግልኝ የሚል ነው። ለምሳሌ እንደው ራፍሊ እኛ የምናውቃቸውን እንስራ እስኪ። ኤክስ ቢናስብ ቺዝኳቱ ለምሳሌ 1 2 3 4 5 ዋይ ደግሞ ዋይንም ለምሳሌ አንድ ተመሳሳይ እናድርገው እስኪ። ምክንያቱም የምንድነው የሚባለው ስትሬት ላይን የሚባለው ወይም ደግሞ በኤክስ አክሲስ ላይ የሚያልፍ ተመሳሳይ ዋይም ምንም እኩል ዋይ እና ኤክስ እኩል የሆኑበትን ግራፍ እንስራ በመጀመሪያ። ምክንያቱም ሁሉንም ግራፍ እንደምንችል ለማሳየት ማለት ነው። አሁን ኤክስም ዋይም ኤክስ 1 ሲሆን ዋይ 1 ነው፣ 2 ሲሆን 2 ነው፣ 3 ሲሆን 3 4 እንደዚህ ነው። ስለዚህ ፕሎት በቀጥታ ፕሎት እንዲያደርግልኝ ነው ማድረገው ማለት ፕሎት ፒኤልቲ እቺ ማለት ነው። ማትፕሎት ላይ ፓይሎቱ ፕሎት ኤክስ ዋይ ለዋለው ማለት ነው። አሁን ፕሎት አድርጎታል። አሁን ረን ባደረገው አይመጣልኝም። ግዴታ ሾው ማለት አለብኝ። ገብቷችኋል? ስለዚህ ይመጣና አሁንም ምን እላለሁ ማለት ነው ፒኤልቲ ዶት ሾው እላለሁ ማለት ነው። አሁን በቀጥታ ግራፌን ይስልልኛል ማለት ነው። ኦኬ እንደምታዩት ግራፌ ተሳለ። ይሄን የሚመስል ግራፍ ሰጠኝ ማለት ነው። አሁን እንደምታዩት አንድ ጀምረን ነው እኛም የጀመርነው እዚህ ጋር እንደምታዩት ግራፋችን ከኤክስ ከአንድ ጀምሮ እስከ 5 ነው። የኤክስ ከ1.0 እስከ 5 ነው አይደለ? ከዛ ዋይም ልክ ይሄኛው 1 ሲሆን ይሄኛውም 1 ነው። ይሄኛው 2 ሲሆን ይሄኛው 2 ነው። ስትሬት ላይን በኤክስ አክሲስ ላይ የሚሄድ ነው ማለት ነው። ከዜሮ ቢጀምር ኖሮ ከግራፉ ይነሳ ነበር። ኦኬ አሁን ይሄ ግራፍ ረን ስታደርገው እንደምታዩት የጂዩአይ ነው የሚመጣላችሁ። ሚንሳፈፈው ለብቻ ራሱን የቻለ ኤክስኪዩቲቭ ፋይል ነው የሚሆነው። ፊገር 1 ይላችኋል እዚህ ጋር እንደምታዩት። አሁን እዚህ ጋር አንዳንድ ነገሮች እዚህ ግራፉ ላይ ነው። አንደኛ እንትን የለውም እዚህ ጋር እንደምታዩት እዚህ ጋር ለምሳሌ ስም የለውም ግራፉ። ኤክስ አክሲስ እና ዋይ አክሲስ የትኛው እንደሆነ አልገለጽንበትም። ይሄ ሁሉ የምንሰራው ነው። ነገር ግን እዚሁ እቺ ሆም የምትባለዋ
እንትን የሆነ ነገር ካረግነው ነው። ይችኛይቱ እንደምታዩት ማንቀሳቀሻ ናት። ነገር ግን እዚህ ድራግ እና ድሮፕ እያለ ግራፍራችን እንትን እንዲይዝ ማድረግ እንችላለን። አንደኛ እንደዚህ አያችሁት ምን መምሰል እንዳለበት ማለት ነው። ይኸው በቀጥታ እንደዚህ ማድረግ እንችላለን ወደ ፈለግንበት ማለት ነው። እንደዚህ ምክንያቱም እኛ ስክሪንሾት አድርገን ወይም ደግሞ ቪዥዋላይዝ ማድረግ በፈለግነው መልኩ ለማድረግ ማለት ነው። አንዱ ድራግ በማድረግ ነው። ከዛ በተጨማሪ ግን እዚህ ጋር ኮንፊገር የምትለዋለች እሷን በመንካትም ይቻላል። እሷን በምን ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር መጥቼ የሌፍትን እዚሁ ነበረበት ላይ ማለት ነው። ሌፍትን እንደዚህና እንደዚህ ባረገው አስቡት ወደ ፈለኩበት ማንቀሳቀስ እችላለሁ ማለት ነው። አያችሁታ? ይችን ግራፍ ከሆነ የፈለኩት ይችን ብቻ አረጋታለሁ። እንደዚህ አይነት ከሆነ የፈለኩት እንደዚህ ከቦቶም ልክ እንደዛው ከቦቶም ከፈለጋችሁበት ቦታ ማንቀሳቀስ ትችላላችሁ። እንደዚህ እያደረጋችሁ ማለት ነው። ከራይትም ልክ እንደዛው ከሁሉም በኩል ማለት ነው። እኛ ግራፋችን ቪዥዋላይዝ ማድረግ እንደፈለግነው በፈለግነው መልኩ ከላይም ከታችም ከጎንም ከግራም ከቀኝም እያደረግን ማንቀሳቀስ እንችላለን ማለት ነው። ይሄን ሀሳብ ነው። ሪሴት ልክ አድርጋችሁ ሲጨርሱ ሪሴት ስትሉ ወደ ነበረበት ወደ ኦሪጂናሉ ይመጣላችኋል። ይቺ ኮንፊገር የምታደርገዋ ስራዋ ይቺ ነው። እዚህ ጋር ያለችዋ ሴቭ ማድረግ ከፈለጋችሁ ይሄንን ሌላ ቦታ ልትጠቀሙት ነው። ይሄን ፋይል እዚህ ጋር መታችሁ ሴቭ ዚስ ፊገር ትሉታላችሁ። ፎልደራችሁ ላይ ማድረግ የምትፈልጉበት ፎልደር ላይ ማትፕሎት ላይ ነው የፈለኩት። ለምሳሌ ፊገር ዋን ብሎ ሴቭ እንዲያደርግ ሊፈለኩኝ ፊገር ዋን አሁን እዛ ጋር ሄጂ ብፈልገው አገኘዋለሁ ማለት ነው። በቀጥታ አገኘዋለሁ። እሱን እጠቀማለሁ። ይችን ፋይል እጠቀማታለሁ። ስከፍታት እችን የፈለኩበት ፕሬዘንት ማድረጉበት ቦታ ላይ ሄጂ ይችን ወስዳለሁ ማለት ነው። ጻት ይዚት አሁን እናጥፋትና ወደ ሌሎች እንትኖች እንቀጥ። አሁን ግራፉ ይሄ ለምሳሌ እስኪ ዳብል እስኪ እናድርገው። ደግሞ የቅድሙ ስትሬት ላይን ነው፣ ሁለት እናድርገው። አንድ ሲሆን ይሄ ሁለት የሚሆን ይሄኛው አራት የሚሆን ይሄኛው ስድስት የሚሆን ከዛ ይሄኛው ለምሳሌ አራት ሲሆን ስምንት የሚሆን እንዲሁም አምስት ሲሆን 10 የሚሆን ግራፉ ምን አይነት እንደሚሆን ያው ማትማቲክስ ፈንክሽን ማለት ነው። በነገራችን ላይ ይሄው ትንሽ ቀጥ ያለ ይሆናል አይደለ? ወይም ደግሞ ላይክ አንድ ሲሆን ሁለት ነው የሚሆነው፣ ሁለት ሲሆን አራት ነው የሚሆነው። እንዲህ አይነት ግራፍ ይሰጣችኋል። ኦልሞስት ተመሳሳይ ነው። ኦኬ ይሄ መጀመሪያው። አሁን እዚሁ ላይ ይችኑ ካረግን በኋላ ግን አንዳንድ ነገር ማወቅ አለብን። ፊገር እና አክሲስ የሚባል ኮንሴፕት አለ። ለምሳሌ ማትፕሎት ላይ ይሄ የሰጠን ፍሬም ከሆነ ፊገር የሚባለው ኖርማል ዋናው ነው። አክሲስ የሚባሉት ኤክስ እና ዋይ አክሲሶች ናቸው። ፊገር የሚባለው ሙሉ ዳታው ነው። ይሄን ረድ አድርግላችሁና ድጋሜ ረድ አድርገው። ፊገር ማለት ይሄን እንደምታዩት ፊገር ዋን ይላችኋል። ሙሉ ካንቫሱ ፊገር ይባላል። ሁልጊዜ የምታስቡት ማለት ነው። አክሲስ የሚባለው ደግሞ ይሄ ኤክስ እና ዋይ አክሲስ እቺ ሬክታንግሏ እዚህ ጋር ያለችዋ ደግሞ ምን ትባላለች? እሷ አክሲስ ትባላለች። ፕሎት የምትባለዋ ደግሞ እቺ የሳና ስትሬት ላይ ነው እዚህ ጋር እሷ ስትሬት ላይኗ ምን ትባላለች? ፕሎት ትባላለች ማለት ነው። ፊገር ሲባል አክሲስ ሲባል ምናምን ሲባል ግራ እንዳትጋቡ። በቃ ዛት ይዘት እዚህ ጋር ማወቅ ያለባችሁ ይሄንን። ኦኬ ሌላኛው ማወቅ ያለብን ሌብልስ እና ታይትል ነው። አሁን ለግራፋችን ለዚህ ለሰራ ነው ግራፍ ለዚህ ሌብል እና ታይትል አስፈለገን። ስለዚህ ምንድነው በቀጥታ ምናምን ሌብል ማለት ለምሳሌ ኤክስ አክሲስ እዚህ ጋር ስም የለውም አይደለ? የዋይ አክሲስም እዚህ ጋር ስም የለውም። እነሱ ሌብል ይባላል። ለምሳሌ እዚህ ጋር እንደዚህ ይሆንልኝ፣ ይሄኛው ስሙ እንደዚህ ይሆንልኝ። ስሙ ደግሞ አጠቃላይ ግራፉ አሁን ይሄን ዝም ብዬ ድንገት ባየው ይሄን ግራፍ ስለምን እያወራ እንደሆነ ኤክስ አክሲሱ የትኛው እንደሆነ ዋይ አክሲሱ የትኛው እንደሆነ ከዛ ግራፉ አጠቃላይ ምን እንደሆነ አላውቅም አይደለ? እዚህ ጋር የሆነ ስም ያስፈልገዋል። ግራፍ ስታዩ እነዚህ ነገሮች ታያላችሁ። እሱን ደግሞ ታይትል የሚባለው ነገር ያሳያል ማለት ነው። ለምሳሌ እኔ ለዚህ ስም መስጠት ልጀምር። ስለዚህ ኤክስ ዋይ ፕሎት አድርገናል። ፕሎት ካደረግን በኋላ በቀጥታ ምንድነው የምናደርገው ማለት ነው። እዚህ ጋር መጣና የፒኤልቲ ዶት ታይትልን ለምሳሌ ሳምፕል ላይን ፕሎት አልኩት። በቃ ኦኬ የኤክስ ሌብልን ደግሞ አሁንም ፒኤልቲ ብዬ ዶት ኤክስ ሌብልን ደግሞ ኤክስ አክሲስ በለው። ሌላ ስም ካላችሁ ሌላ ሰጥታላችሁ። ዋይ ሌብሉን ደግሞ እንደዚሁ ዋይ ሌብል ዋይ አክሲስ በለው ትሉታላችሁ ማለት ነው። ከዛ ሾው ትሉታላችሁ። ከዛ አሁን ረን አድርጉት ይጋብ አያችሁት አይደለ? አሁን ታይትል ሳምፕል ላይን ፕሎት አለው። እዚህ ጋር ዋይ አክሲስ ሆነ፣ ኤክስ አክሲስ ሆነ ማለት ነው። አሁን ዋና የሚባሉ ፖይንቶች ግራፍ ይዟል ማለት ነው። ስለዚህ አሁን ሄዳችሁ ሴቭ የምታደርጉትን ሴቭ ታደርጉታላችሁ ድጋሜ ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ሌብል እና ታይትል ስለዚህ ነው ማለት ነው። ኦኬ እስኪ ወደ ሌላኛው ቻርት እንሂድ። እንግዲህ አሁን የቻርት አይነቶችን ከዚህ በኋላ ማየት እንችላለን። አጠቃላይ ድሮ አደራረጉ ሙሉ ፖይንቱ ይሄ ነው። ሁሉም ተመሳሳይ ይሄንን ነው። እዚህ ጋር የምንቀያይራቸው አንዳንድ ነገሮች ናቸው ከዚህ በኋላ የሚኖሩ። ኦኬ እንቀጥል እስኪ። ምንድን ነው ላይን ቻርት የሚባለው ነገር? እንግዲህ ቤዚክ የሚባሉትን የቻርት አይነቶች በማትፕሎት ላይ መስራት የምንችላቸውን ማየት እንጀምር እስኪ። የመጀመሪያው እንግዲህ በብዛት ብዙ ቦታ የምታገኙት ላይን ቻርት ነው። ላይን ቻርት ማለት ቅድም የሰራ ነው አይነት ማለት ነው። ላይን የሆነ ማለት ነው።
ለብዙ ነገር ይጠቅማል። ለምሳሌ ማሽን ለርኒንግ ላይ ከሆነ ትሬኒንግ ሉሳችሁን ለማወቅ እንደዚህ በላይን ይጨምራል ወይስ ይቀንሳል የሚለውን አጠቃላይ ማየት ትችላላችሁ። ያሳያችኋል። አኩሬሲ ኦቨር ኢፖችስ። ኢፖችስ ማለት እንግዲህ ማሽን ለርኒንግ ትሬን ሲደረግ ብዙ ኢፖቾች ይኖራሉ። ገብቷችኋል? ኢፖቹ ወደ ዜሮ የተጠጋ እንዲሄድ ነው የሚፈለገው እና በየኢፖቹ ምን ያህል ለውጥ አለ የሚለውን ያሳየዋል ማለት ነው ይሄ ላይን ቻርት። ስቶክ ፕራይሶችን ብታዩ ስቶኩ ይጨምራል ይቀንሳል ምናምን የምታዩት ቻርት አለ አይደለ? እሱ ራሱ ላይን ቻርት ነው። ቴምፕሬቸር፣ ታይም ሲሪስ ዳታ እነዚህ በሙሉ ስቶክ ላይን ቻርት ይጠቅማሉ ነው ፖይንት። ለምሳሌ አሁን እዚህ ጋር የምታዩት አለ አይደለ? ለምሳሌ መንዝ አሁን ይሄ የስቶክ ፕራይስ ነው። ስቶክ ፕራይስ አይነት ነገር ነው። መንዝ እና ሴልስ በየወሩ በአንደኛው ወር፣ ሁለተኛው ወር፣ ሶስተኛ መንዝስ ብዬ ብዬ አሬ ክሬት ላድርግ አንደኛ ሁለተኛው ወይም ደግሞ አፕሪል ማርስ ምናምን እያልኩኝ በዚህ መልኩ ማስቀመጥ እችላለሁ። በዚህ መልኩ ማስቀመጥ እችላለሁ። የስንት ወር ማለት ነው? በርከት ያሉ የ12 ወሮች አካባቢ ማለት ነው። ከዛ ሴልስ የሚል ደግሞ ለሁሉም ማለት ነው 1000፣ 1200 እንደዚህ እያልኩኝ አረኩኝ። ይገባችኋል? ጃንዋሪ ላይ 1000፣ ፌብሩዋሪ ላይ 1200፣ ማርች 1500፣ አፕሪል ላይ 1300 እንደዚህ አይነት ነገሮች ነበሩ ነው። አሁን በቀጥታ ምንድን ነው የፈለግኩት? እንደምታዩት የሁሉም ዳታ አለ ማለት ነው። አሁን እነዚህ ዳታዎች ኖሯችሁ እነዚህን ፕሎት አድርጋችሁ ኖርማሊ እንደዚህ ከማየት ማለት ነው በቀጥታ እንዲያደርግላችሁ ፈልግ። ስለዚህ እንዳደርጋላችሁ ፕሎት ኬኤልቲ ማለት ነው ዶት ፕሎት ከዛ መንዝስ ሴልስ ማለት ነው። መንዝና ሴልስን ማርከር ዜሮ አድርግልህ ስራልኝ ማለት ነው። ዛት ሚንስ መንዝና ሴልስን በአንድ አድርገህ እንደማለት ነው። አሁን ይህን በቀጥታ ሾው እንዲያደርግልኝ ላድርገው ነው። ኦኬ ለምሳሌ ታይትሉ መንዝሊ ሴልስ ዳታ ልበለው። ከዛ ሌብልስ ልስጠው፣ ኤክስ ሌብል፣ ዋይ ሌብል ደግሞ ላይ ሴልስ ሊያሳየኝ በዶላር ማለት ነው። ከዛ በኋላ ኢነፍ ፕሎት ሾው ልበለው እና ኢነፍ አሁን ይችን ዳታ እናያት። ሰምቲንግ ኢረር አለ እያለ ነው። ምንድን ነው? ላይን ዋን ኦኬ። ችግሩ በስነ ስርዓት ነው። እሺ ወራተ ኦኬ እንደምታዩት በዚህ መልኩ አረገልኝ ማለት ነው። እዚህ ጋር እንደምታዩት አሁን ሙሉውን ማየት ትችላላችሁ። እዚህ ጋር ጃንዋሪ እንደምታዩት ኦኬ እንትን ብሏቸዋል። ሰፋ ላድርግላችሁ ይሄ እንዲታይ፣ ምክንያቱም እንትን ይላል። በዚህ መልኩ ሲሆን አሪፍ ነው። ጃንዋሪ ላይ 1000 ነው እንደምታዩት። እዚህ ጋር ዳታችንን ማየት ትችላላችሁ። ጃንዋሪ ላይ 1000 ነው። ፌብሩዋሪ ላይ 1200፣ ፌብሩዋሪ 1200 ሆኗል። ከዛ ፌብሩዋሪ 1500፣ ዛት ሚንስ ፌብሩዋሪ 1500 ይኸው እዚህ ጋር ማለት ነው። ማርች 1300፣ ማርች አይ ቲንክ ማርች 1000 እዚህ ጋር ማለት ነው። ያ ማርች አፕሪል እንደዚህ እያለ ይሄዳል ማለት ነው። 1300 ቀነሰ ማለት ነው። ከ1500 ወደ 1300 አፕሪል ላይ ቀነሰ ማለት ነው አይደለ? ይጨምራል ይቀንሳል። አሁን ይሄ ላይን ቻርት ነው። እዚህ ጋር አሁን መቼ እንደቀነሰ ማየት ትችላላችሁ። አፕሪል ላይ ቀንሶ ነበረ፣ ከዛ ጁን ላይ ቀንሶ ነበረ፣ እዚህ ጋር ደግሞ ኦክቶበር ላይ ቀንሶ ነበር። ሌላው ግን ጭማሪ እያሳየ ነበር ሄደው ማለት ነው። በቀላሉ ችን ግራፍ በማየት ሌላ ዳታ ሳታዩ በቀላሉ መንዝሊ ሴልስ ዳታችሁን ማየት ቻላችሁ ማለት ነው። አሁን ዲሲሽን ለመውሰድ ምንም ለማድረግ ያመቻችኋል። ኦኬ አፕሪል ላይ ለምን ነበር የቀነሰው? አያችሁታ ጁን ላይ እነዚህ ኦክቶበር ላይ ለምን ነበር የቀነሰው የሚለውን ቀጥታ በቀላሉ ለማሰብ ምንም ለማድረግ ያመቻችኋል ማለት ነው። ይሄ ጸዴ ነው። እንደዚህ አይነት ላይን የሆነ አሁን እንግዲህ ዶቶቹ እናገኝ ዳታዎቹ እነዚህ ዶቶቹ ናቸው። በነገራችን ላይ ዳታዎቻችን የኛ ዳታ አይደለም እዚህ የሰጠነው፣ ነገር ግን በላይን ኮኔክትድ ይደረጋል ማለት ነው። ከስትሬት ላይን የተነሳ በዳታው መሰረት በዚህ መልኩ ያደርግላችኋል ማለት ነው። ይሄ ምን ይባላል? እንዲህ አይነቱ ላይን ቻርት ይባላል ማለት ነው።
ለብዙ ነገር ትጠቀሙበታላችሁ። ኦኬ እስኪ ስካተር ፕሎት ደግሞ ስካተር ፕሎትስ ምንድን ነው? ክሊር እና ስካተር ፕሎት የሚባለው ደግሞ ጥቅሙ በተለይ ኢንጂነሮች ይጠቀሙበታል። ክለስተሮችን፣ አውትላየሮችን፣ ኮሪሌሽኖችን ለማየት። ክለስተር ማለት የሆነ ግሩፕ ያለ ነገር ያለበትን፣ አውትላየር ማለት ደግሞ ከግሩፑ ወጣ ያሉ ነገሮችን ለማየት ምናምን ነገር ይጠቀሙበታል። አሁን ይህን ሙሉ ላጥፋና አሁን የፈለግኩት ምንድን ነው? ስካተር ቻርት ነው። ስካተር ቻርት ብዬ ላስብና፣ ስለዚህ አሁን ለምሳሌ ምንም መስረት እችላለሁ። የቅድሙን መጠቀም እችላለሁ። አክቹዋሊ የቅድሙን ራሱ ስካተር ቻርቱን እሱ እንኳን አይሆንም። አይ ቲንክ ሌላ ዳታ እንጠቀም እስኪ። ለምሳሌ እዚህ ጋር እንደምታዩት ኤጅስ ወይም ደግሞ ሌላ፣ በነገራችን ላይ እዚህ ጋር እንደዚህ አይነት ነገር ስላችሁ ኤጅስ ብዬ ልጠቀም። ለምሳሌ እነዚህን ኤጆች ያስኩኝ፣ ከዛ ሳላሪ ልጠቀም። ሳላሪን እንደምታዩት ሳላሪ ወራፕል ሄር ኦኬ ሳላሪ እና ኤጅ የሚባሉ ሁለት የተለያዩ ዳታዎች አሉኝ እዚህ ለምሳሌ። ስለዚህ ስካተር ፕሎት ተጠቅሜ ነው ማድረግ የፈለኩት። ስለዚህ ምንድነው ማድረገው? ስካተር ኤጅ እና አርግልኝ። እዚህ ማት ፕሎት ወይም ደግሞ ፓይለት ብዬ ፕሎት ስካተር ብዬ ኤጅን እና ሳላሪ ሰ በአንድ ስራ አለኝ ነው። አሁን ስካተር ሲሆን እንደቅድሙ እንትን አይሆንም። ስለዚህ ታይትሉን ኤጅ ቨርሰስ ሳላሪ አልኩት። ከዛ ኤክስ ሌብሉን ኤጅ አልኩት። ዋይ ሌብሉን ደግሞ ሳላሪ አልኩት። ከዛ ሾው አልኩት ማለት ነው። ቀላሉ ማለት ነው። አሁን ይህ ምንድነው የሚያሳየኝ? ሎክ ከቅድሙ ከላይኑ የሚለይበትንም በዛው ታያላችሁ ማለት ነው። አሁን እዚህ ጋር እንደምታዩት ኤጅ ቨርሰስ ሳላሪ ይላችኋል። ኤጃቸው ሰዎች ሲጀመረ ሲሄድ ለምሳሌ 25 ላይ 50 ሺህ አካባቢ ነበር። 30 ዓመቱ ላይ ወደ 60 ሺህ፣ 35 ዓመቱ ወደ 70 ምናምን ሺህ እንዲህ እያለ አሁን እነዚህ ስካተር ፕሎት ስለሆነ እንደምታዩት ዶት ብቻ ነው። በጣም ብዙ ዳታ ሲሆን አስቡት። እነዚህ ትንሽ ዳታዎች ናቸው አይደለ? ነገር ግን አሁን እስኪ ምሳሌ ልስጣችሁ። ከእንትን ላወርድና እዚህ ጋር ኢምፖርት ልበል። ትልቅ ዳታ ሲሆን እኔ ለምሳሌ ኢምፖርት ፓንዳስ ላወርድ፣ ከፓንዳስ ዳታ ላምጣና ፓንዳ አልኩኝ። ስለዚህ አሁን ምንድነው የፈለግኩት? ፓንዳ ማለት እዚህ ጋር እኔ ዳታ ምን አለኝ? ስቱደንትስ ጄሰን የሚባል አለ። እዚህ ጋር ጄሰን ለምሳሌ ስቱደንትስ አሉኝ። በሱ ለመጠቀም እንቻል እስኪ። ኦኬ ስቱደንት ዳታን እዚህ ጋር የምታዩትን ማለት ነው። በእነዚህ ውስጥ የሆንን ስከተር ለመጠቀም ማለት ነው። ኦኬ ምን ማለት እችላለሁ? መጀመሪያው ማለት ነው ዴፍ ብዬ ኳልቱ ፓንዳ ዳታ ፍሬም ዳታ ፍሬም ሳይሆን ፒዲ ዶት ሪድ ምንድን ነው የምለው? ሪድ ከሆነ ጄሰን ከሆነ ሪድ ጄሰን ነው አይደል የምትሉት? ሪድ ጄሰን። ከዛ በኋላ የኛ ጄሰን ፋይላችሁ አሁን ያሳየኋችሁ አይደለ? ምን ትሉታላችሁ? ስቱደንትስ አይ ቲንክ ስቱደንትስ መሰለኝ የሚለው ያ ስቱደንትስ ዶት ጄሰን ማለት ክሬት ያደረጋችሁ ብቻ ሳይሆን የፈልጋችሁትን መጠቀም ትችላላችሁ የሚለውን ፖይንት ለማሳየት ነው። እዚህ ጋር ከውጭ ዳታ ተቀብላችሁ እንዴት እንደምታደርጉ በዛው እንድታዩት ማለት ነው። ኦኬ አሁን ይሄንን የፈለግኩት ለምሳሌ ፒኤልቲ ዶት ስካተር ከዛ በኋላ ዲኤፍ ማለት አሁን ያወረድኩት ማለት ነው። ዳታ ፍሬሚ ማለት ነው። ዳታ ፍሬሚ ምንድን ነው? ጄሰን እዚህ ጋር የምታዩት ማለት ነው። ጄሰን ስቱደንትስ ዶት ጄሰን ነው። እነዚህ ስቱደንቶችን አውርዶ ከዚህ ውስጥ የሆነ ነገሩን ለምሳሌ ከነዚህ ውስጥ ምኑን ላስላ? አይዲያቸው አለ፣ ፈርስት ኔም፣ ላስት ኔም፣ ጀንደር፣ ኤጅ። ለምሳሌ ጂፒኤያቸው አለ። ጂፒኤያቸውን በምን መልኩ እንዲስልል አድርገው በይር እስኪል አድርገው አይ ቲንክ በይር ጂፒኤ በይር። እሺ ስለዚህ እዚህ ጋር ፕሎት ዲኤፍ አልኩኝ። ጂፒኤያቸውን ምንድነው የማደርገው? ኔም ለምሳሌ እዚህ ጋር ጂፒኤ ማለት ነው። ከዛ በምን አደርጋለሁ? ፒኤፍ በኤ በኩል ደግሞ ጂፒኤ ሳይሆን ለምሳሌ በይርስ ላለው ይርስ። ኦኬ ኢናፍ። ከዛ በኋላ ታይትሉን ጂፒኤ ኦቨር ይርስ ማለት እችላለሁ። ኤክስ ሌበሉን ጂፒኤ፣ ዋይ ሌበሉን ይርስ ብዬ ፕሎት ሾው ብለዋለሁ ማለት ነው። ፕሎት ታይትል ኦኬ። ከዛ ኤክስ ሌብሌን ጂፒኤ፣ ዋይ ሌብሌን ይርስ፣ ከዛ ሾው ማለት ነው። ከዛ በኋላ
አሁን ይህን እንየው እስኪ። አሁን መጀመሪያ ያደረኳችሁ ፓንዳ ነው ያወረድኩት። ፓንዳ ላይብራሪ ከዚህ ቀደም ስለሰራው ብዬ ነው። እሱንም እዚህ እንዴት መጠቀም እንደምትችሉ የፓንዳ ላይ የሰራችሁትን ስራ ዳታ አናላይሲስ እንዴት ቪዥዋላይዝ እንደምታደረጉም በዛውም እንዲደረው። ከዛ በኋላ አሁን ዳታ ፍሬም ነው ክሬት ያደረኩት። ፓንዳ ሪድ ጄሰን ፋይሌን እዚህ ጋር እንግዲህ የፈለጋችሁትን ፋይል ነው የምታስገቡት። ከዛ ስቱደንት ጄሰን የሚባል ዳታ አለኝ፣ እሱን አወረድኩኝ። ከዛ ስካተር ማፕ ስራልኝ፣ ስካተር የሚባለው ማነው ስካተር ፕሎት አድርግልኝ። ምንድነው ማድረግ ከዳታ ፍሬም ውስጥ ጂፒኤ ነው ስታልኩት እና ይርሳቸውን በየአመቱ ለምሳሌ ሰርዴር ፎርዜር ምናምን የሚባሉት እንትናቸው ምን ያህል ነው የሚለውን ለማወቅ ነው የፈለኩት ማለት ነው። ለምሳሌ አንደኛ ዓመት ውጤታቸው የት አካባቢ ነው፣ ሁለተኛ ዓመት፣ ሶስተኛ ዓመት የሚለውን ነገር ማወቅ ነው የፈለኩት። ኦኬ ኤረር አመጣ። ምንድነው ኤረሩ? ፒርስ የሚለው ነገር አይ ቲንክ ይርስ አይደል የሚለው ምንድነው የሚለው ይር። ኦኬ ይር ነው መሆን ያለበት። ስፔሊንግ ችግር ካለ ያው አለ ነው አይሰማችሁም። ስለዚህ ይርስ ትሉታላችሁ እዚህ ጋር። ኦኬ እንደ አዲስ ስራን ታደርጉታላችሁ። እንደምታዩት በዚህ መልኩ አድርገው ማለት ነው። ኦኬ አሁን ይርስ አንደኛ ዓመት፣ ሁለተኛ ዓመት፣ ሶስተኛ ዓመት፣ አራተኛ ዓመት ከዛ ውጤቱ ደግሞ ጂፒኤ ይሄ ነው። ስካተሩ አሁን የት አካባቢ ነው በብዛት ያለው? እንደምታዩት አሁን ውጤታቸውን ብታዩ ለምሳሌ አንደኛ ዓመቶች 3.2 አካባቢ ያመጣ የለም። ከ3.2 በላይ ነው ያመጡት። እንዳጠቃላይ ግን 3.9 ያመጣ ሰው አለ እዚህ ጋር እንደምታዩት። አሁን በቀላሉ እንዴት ዳታ ቪዥዋላይዝ ማድረግ እንደምትችሉ አንደኛ ዓመት 3.9 ያመጣ አለ። ሁለተኛ ዓመትን ስታዩቸው ከ3.4 በታች ያመጣ የለም በቀላሉ ማለት ነው። ቷቸዋል የእነሱ ውጤታቸው የት አካባቢ ነው እንትን ያደረገው እዚህ ጋር ነው ክለስተር ያደረገው የት አካባቢ ነው ማለት ነው። 3.7 አካባቢ ነው። ግን አንድ ደግሞ ከ3.8 በላይ አንድ የተወሰነ ተማሪ አምጥቷል ማለት ነው። እዚች አካባቢ ይወታለች ማለት ነው። ሶስተኛ ዓመቶችን ስታይ በቃ ሁሉም አሉበት። አራተኛ ዓመቱን ስታዩ ከ3.3 በታች ያመጣ የለም እንደምታዩት። ስለዚህ ይሄ ጂፒኤያቸው ነው። ወደዚህ ጂፒኤ ነው፣ ወደዚህ ወደ ላይ ደግሞ ይርሱ ነው። ስለዚህ እንዲህ አይነት ነገሮችን ስኬተር ለማድረግ ይጠቅማችኋል ማለት ነው። ስኬተር ፕሎት የሚባለው ማለት ነው። ክለስተር፣ አውትላየር፣ ኮሪሌሽን ምን የሚባሉት እንደዚህ ነው። ሪሌሽናቸውን ማስላት ነው ባቸው። የማሽን ለርኒንግ የዳታ አናላይሲስ ስራዎች ናቸው። ክለስተር ማለት የሚባለው ለምሳሌ ይህን ረንስ አደረገው ክለስተር ምናምን የሚባሉትን በአጭሩ ለማወቅ ማለት ነው። እዚህ ጋር ክለስተር ያደረገውን አሁን ለማየት ከፈለጋችሁ ክለስተር ማለት አሁን እዚህ ጋር የተወሰነ በርከት ያለ ነው። እዚህ አካባቢ ክለስተር አድርጓል። አንዳንድ ነገሮች ግን አንድ አካባቢ ግሩፕ አድርገው ይቀመጣሉ። እነሱ ክለስተር ይባላሉ። አውትላየር የሚባሉ ደግሞ ከሌሎቹ ያፈነገጡ ማለት ነው። ለምሳሌ እዚህ ጋር የአንደኛ ዓመትን ብታዩ እዚህ ጋር 3.9 ይቺ አውትላየር ናት። አብዛኛው ከ3.8 እና ከ3.2 መካከል ነው። ነገር ግን ከ3.8 በላይ አንድ ዳታ አለች እዛ አውትላየር ትባላለች። እንዲህ አይነት ኮንሴፕቶች ናቸው ማለት ነው። ኦኬ ይሄ ምን ይባላል? ስካተር ቻርት ይባላል። ስካተር ቻርት። እሺ እሱን እናጥፋና ቀጣዩ እንሂድ። ቀጣዩ ደግሞ ባር ቻርት ይባላል። ባር ቻርትስ ምንድን ነው? ይህ ካታጎሪ መስራት ነው። በዋናነት ዓላማው ካታጎሪ መስራት ነው። የተለያዩ ካታጎሪዎችን መስራት ነው። ባር ቻርት እንዴት እንደሚሰራ እኔ ለምሳሌ እዚህ ጋር የሰጠን ኤግዛምፕል አለ። ከሱን ጀምር እስኪ። ላንጉጅ አለ። ለምሳሌ ፕሮግራሚንግ ላንጉጅ ማለት ነው። ላንጉጅ which is equal to ብዬ ፓይተን፣ ጃቫስክሪፕት ምናምን አልኩኝ። እዚህ ጋር እንደምታዩት ቋንቋዎችም አሉ። ሩቢ ምናምን አልኩኝ። ኦኬ ፖፑላሪቲያቸው ወይም ደግሞ ሳምቲንግ ላይክ ዩዘርስ ልትሉ ትችላላችሁ። ፖፑላሪቲውን እኔ ዝም ብዬ ላድርገው ፖፑላሪቲ። ከዛ በኋላ ፕሎት ዶት ባር አልኩኝ። ላንጉጅ እና ፖፑላሪቲውን በባር ቻርት እንዲያሳይ ነው የፈለጉት። ከዛ ታይትሉን ፖፑላሪቲ ኦፍ ፕሮግራሚንግ አልኩት። ኤክስ ሌቭሉን ላንጉጅ፣ ይኸኛውን ፖፑላሪቲ ኢምፐርሰን አልኩኝ። ከዛ ፕሎት ክሮው አልኩት ማለት ነው። አሁን ባር ቻርት ምን ማለት እንደሆነ በዚህ መልኩ ባር ቻርታችን ይሰጠናል ማለት ነው። ይህን እንደምታዩት ይሄ ባር ቻርት ማለት ነው ዩአይ ነው የሚሰጣችሁ። ፊገራችሁ እንደምታዩት ነው። ፓይተን ፖፑላሪቲው እንደምታዩት ወደ 80% ነው። እዚህ ያለው ዳታ ነው። አክቹዋሊ እዚህ ጋር ይታያቸዋል 80% የሰጠሁት። ከዛ ጃቫ 70%፣ እንዲህ ጃቫ ወደ 70% በቀላሉ ማየት ቻላችሁ። ኦኬ ይህን ግራፍ በማየት ምኑም ዳታ ሳያስፈልጋችሁ ፓይተን ፖፑላር ነው፣ ጃቫ ከሱ ቀጥሎ ነው፣ ከዛ ሲ ፕላስ ፕላስ፣ ጃቫስክሪፕት ከዛ በጣም ለስ ፖፑላሪቲ ያለው ሩቢ ነው የሚለውን ማለት ትችላላችሁ። ያው ይሄ ከስተማይዝ ማድረጉ እንዳለ ሆኖ ማለት እንደምትፈልጉት በዚህ እንደዚህ ማድረግ ትችላላችሁ። ይሄ እንዳለ ሆኖ ማለት ነው። ይሄ እንዳለ ነው። ምክንያቱም እዚህ ከስተማይዝ ማድረጊያ
ቅድም ያልኳችሁ ነገር እንደፈለጋችሁ ስለምታደርጉት ማለት ነው። እናንተ ማድረግ እንደምትፈልጉት በቀላሉ ማድረግ ትችላላችሁ። የማትችሉት ላይ በጣም አሪፍ ይሄ ነው። ይህን ዲዛይን ማድረግ አይጠበቅባችሁም ምናምን ምናምን ራሱ ዳታውን ሰጥቷችሁ ያደርግላችኋል ማለት ነው። ሰው አብዛኛው የምታያቸው ቻርቶች በዚህ ጀነሬት የሚደረጉ ናቸው እንጂ ግራፊክ ዲዛይነሮች የሰሯቸው አይደሉም ማለት ነው። ኦኬ ሶ ባር ቻርት ማለት በአጠቃላይ ይሄ ነው። ጥቅሙ ምንድን ነው? የተለያዩ ነገሮችን ኮምፔር ማድረግ። ለምሳሌ አሁን ፕሮግራሚንግ ላንጉጆችን ኮምፔር አድርገዋል። ልክ እንደዛ ማለት ነው። ፌቸር ኢምፖርታንስ፣ ካታጎሪ ካውንት፣ እንደዚህ አይነት ነገሮችን ለማድረግ ትችላላችሁ። ይሄ በኖርማል ነው። ነገር ግን በእንትንስ አሁን ከዳታ ውስጥ ለምሳሌ ከፓንዳ ያወረድኩትን የኔን ዳታ ማለት ነው። ከዛስ ከፈለኩኝ መጀመሪያ ያው እንደምታዩት ዲኤፍ ነው የምታደርጉት። ዲኤፍ ዊች ኢዝ ኢኳል ቱ ፓንዳ ዶት ምንድነው ሪድ የኔ አሁን ፋይሌ ምንድን ነበረ? ጄሰን ነው አይደለ? ሪድ ጄሰን። ከዛ በኋላ ጄሰን ፋይሌ ስቱደንትስ ዶት ጄሰን። አሁን ከስቱደንትስ ጄሰን ደግሞ አውርጄ እስኪ እንዴት ማድረግ እንደምንችል እኔ ማለት ነው። ኦኬ ምንድነው የምናደርገው? አሁን ዳታውን አነበብኩኝ አይደለ? ሶ ዶት ባር ልል ነው ማለት ነው። አሁን ምንድና ምንድን ነው ለምሳሌ ዲኤፍ ብዬ ከዛ ምንና ምናቸውን ከዚህ ውስጥ በባር ቻርት ላሳይስ ነው። ለምሳሌ ጀንደራቸውንና ይር እሺ በየአመቱ ስንት ሴት ተማሪዎች አሉ የሚለውን ማሳየት ፈለጉኝ። ስለዚህ ጀንደር እዚህ ጋር መጥቼ ጀንደር ከዛ በኤጅ ላድርገው። ኦኬ እስኪ በኤጅ ይሁን፣ በኤጅ ላድርገው። ኦኬ ስለዚህ አሁን በቃ እንዲያሳየኝ የፈለግኩት በባሩ በምንድን ነው የተማሪዎቹን ጀንደር እና ኤጃቸውን ማለት ነው። ስለዚህ ኤጅ ዲስትሪቡሽን ባይ ጀንደር የሚለውን እንዲያሳየኝ ነው የፈለግኩት ማለት ነው ባጭሩ። ስለዚህ ኤክስ ሌብልን ጀንደር፣ ዋይ ሌብልን ኤጅ በማድረግ ከዛ ሾው እንዲያደርግልኝ ያደርገዋለሁ ማለት ነው። ጀንደር ኤክስ ኦኬ ተሳስቻለሁኝ። እንትን ላይ ጀንደር ካፒታል ነው መሆኑ ያለበት። ያው ስፔሊንግ ተሳሳታለሁ። ጀንደር ኤጅም ተሳስቻለሁ እዚህ ጋር። ስለዚህ ኤጅ ኦኬ ሶ በዚህ መልኩ አደረገልኝ። ስለዚህ አይ በጣም እንትን ነው ኤጅ ዲስትሪቢዩሽን ባይ ጀንደር። ስለዚህ ጀንደሩ ፊሜል እና ሜል ነው ሞስት ፕሮባብሊ። ኤጃቸው ያው 20 አካባቢ ስለሆነ አይ ቲንክ ለማሳየት ምቹ አይደለም። ስለዚህ ጀንደር የሚለውን ልተወውና በይር ላድርገው ወይም ደግሞ በኤጅ ሳይሆን እዚህ ጋር በይርስ ላድርገው። ይር ኤጅ ዲስትሪቢዩሽን ሳይሆን ጀንደር ዲስትሪቢዩሽን ያ ጀንደር ዲስትሪቢዩሽን ባይ ይርስ ትሉታላችሁ ማለት ነው እዚህ ጋር ያስ። ስለዚህ ይሄኛው እዚህ ጋር መጥቼ ጀንደር ነው፣ ኤጅ ግን እዚህ ጋር ምንድን ይሆናል ማለት ነው ይር ይሆናል ማለት ነው። ይር ይር ኦኬ አሁን ይህን እስኪ እናድርገው። ያው ነው ጀንደር ከዛ ይር። አይ ሆፕ እንደዛ ባይሆን ጥሩ ነበረ። እንደዛ ሳይሆን እዚህ ጋር ጀንደር ሳይሆን እዚህ ጋር እንዲሆን የምናደርገው ይር እናድርገው። በእንትን በኩል ያለውን ይር እናድርገው እስኪ። ከዛ በኋላ ይሄኛውን ጀንደር አይ ቲንክ እሺ ተመሳሳይ ነው። በርከት ያለ ዳታ ቢሆን አሪፍ ነው። ኦኬ ስቲል በቂ ዳታ አይደለም ይሄ። ኤኒዌይ ሀሳቡ ሀሳቡ እሱ ነው። የሚያስፈልገው ቦታ ላይ ነው የምታደርጉት። ጂፒኤ ማድረግ እንችላለን፣ አለበለዚያ ጂፒኤ ማድረግ እንችላለን። ጂፒኤ በምንድን ማለት ነው? ጂፒኤ ለምሳሌ እዚህ ጋር ጂፒኤውን በየር ዲስትሪቡሽን በዚህ ይሆናል ማለት ነው። ጂፒኤ ዲስትሪቡሽን ባየርስ ይሆናል ማለት ነው እዚህ ጋር ስቲል ጥሩ ነው ግን ኦኬ ምንድን ነው አበላሽቶታል። ኦኬ ዳታው ነው እንግዲህ ምንም ማድረግ አይቻልም። ኤኒዌይ ባር ቻርት በዚህ መልኩ ነው ማለት ነው። እሺ እንቀጥል ወደ ሌላኛው። ዝሮ ባር ቻርት ለምን ይጠቅማል? ብዙ አይነት የባር ቻርት አይነቶች አሉ። በነገራችን ላይ ባር ቻርት የሚባለው ለምሳሌ እዚህ ጋር ላሳያችሁ እና የተለያየ አለ። ሆሪዞንታል ባር ቻርት አለ። ከዛ አንድ ቻርት በርከት አሉ በማድረግ አለ። እሱን ተለማመዱት። አለበለዚያ እዛ ቅድሙ ቦታም ላይ ሄዳችሁ ማየት ትችላላችሁ። በነገራችን ላይ ቅድም እንዳልኳችሁ ያሳየኋችሁ እንትን አለ አይደለ? እዛም ላይ ሄዳችሁ ማየት ትችላላችሁ። ዛት ሚንስ ዌብሳይታችን ማለት ነው።
እዚህ ጋር ገብታችሁ የባር ቻርቶችን እዚህ ጋር ብታዩ ባር ቻርት ለምሳሌ ይሄ ባር ቻርት አይደለም፣ ይሄኛው ባር ቻርት አለ። ይሄንን አሁን መታችሁ እንደዚህ አድርጎ ኮፒ አድርጋችሁ ማየት ትችላላችሁ። በነገራችን ላይ እዚሁ ላይ ማለት ነው። ለምሳሌ ልውሰደው፣ ኮፒ ያደረኩት ማለት ነው። ይሄ የራሱ ዳታ ነው። እሺ ምን አይነት ዳታ እንደሚሰጠኝ ያያችሁታ። በዚህ መልኩ ማድረግ ትችላላችሁ። አሁን ይሄ ፍሩት ሰፕላይ ባይ ካይንድ ኤንድ ከለር፣ ከዛ ከዚህ እንዴት እንዳደረገው ምናምን ማየት ትችላላችሁ። ኤቭሪቲንግ ማለት ነው። ዳታ ይሄ የማፕ አሰራር ምናምን በቀላሉ እነዛን ኤግዛምፕሎች በማየት መስራት ትችላላችሁ ማለት ነው። የእንትን አይነት ደግሞ ለምሳሌ አሁንም ባክ ልበለውና ለምሳሌ የሆሪዞንታል አይነቱን ብታዩ እዚህ ጋር ይኸው እንደምታዩት ይሄ ያለ አሁን ይሄ ኮፒ ብታደረጉትና ራሳችሁ ላይ ረን አድርጋችሁ ብታዩት ኦኬ ወደ 54 አካባቢ ላይን ኦፍ ኮድ ነው። ምን ያሳየኛል? ሎክ ይሄ ሆሪዞንታል ነው። በጣም ብዙ ስትሮንግሊ አግሪ ዲስአግሪ ምናምን ያለበት ነው። የተለያዩ ናቸው። እንደምታዩት ቀዩ ለምሳሌ ሌላ ነው፣ ይሄኛው ለብቻ ነው፣ ይሄኛው ለብቻ ነው። አጠቃላይ 100% ቢሆን እንትን ይይዛሉ ማለት ነው። ከተለያዩ ኮስችኖች የመጀመሪያው ኮስችን ስትሮንግሊ አግሪ አያችሁታ። አንድ ጥያቄ ይኖራችሁና የተለያየ እንትን ሲኖራቸው እንደዚህ አይነት ቻት ትጠቀማላችሁ ነው ፖይንቱ። ኦኬ እሺ፣ ሌላውን እኔ ወደ ቀጣዩ እንሂድ። እኛ ፓይ ቻርትስ ምንድን ነው? ፓይ ቻርት የሚባለው ደግሞ እንግዲህ ባር ቻርት፣ ሂስቶግራም። ኦኬ አይ ቲንክ አላፍነ ባር ቻርት አይተናል። ከዛ ሂስቶግራም ነው። ሂስቶግራም የሚባለው አሪፍ ነው። ያው ልክ እንደዛው ምሳሌ እያየን ኢምፖርት ማት ፕሎት ላይ ፕሎት ከዛ በኋላ ለምሳሌ ዳታ ራንደም፣ እስኪ ራንደም ዳታ ጀነሬት እናድርግ። ይሄ ደግሞ በነምፓይ ተጠቅመን ነው። ስለዚህ ነምፓይ እንግዲህ ቅድም ፓንዳ ተጠቅመናል። አሁን ደግሞ ነምፓይ እንጠቀም እስኪ። ከዛ ነምፓይ እናውርድ። ከዛ ዳታ ለምሳሌ ብዬ ኳልቱ ጀነሬት ራንደም ጀነሬት እናድርግ። ራንደም ኤንፒ ዶት ራንደም ራንድ ነምበር ስናድርገው ይህን ራንደም ከሆነ ከዜሮ እስከ እንትን ስለሚያደርግብን ከዛ ራንደም ነምበር እናድርገው። ከዛ 1000 እናድርግ። ለምሳሌ 1000 ቁጥሮች አሉ። እሺ አሁን አዲስ ጀነሬት አድርገናል። አሁን በሂስቶግራም እንዲሰራልን ነው። ስለዚህ ፕሎት አድርገን ሂስቶግራም ምንድን ነው እዚህ የምናስገባው ዳታ እዚህ ጋር በእንትን መቀነስ እንችላለን ምናምን ችግር የለውም። ስለዚህ ታይትሉን ሂስቶግራም ኦፍ ራንደም ዳታ እንበለው። ኤክስ ሌብል እና ዋይ ሌብል ከፈለጋችሁ ማድረግ ትችላላችሁ። ይህን እናየው። ለምሳሌ ሂስቶግራም ማለት ይሄ እንደዚህ ነው። አያችሁታ። ስለዚህ አሁን ቫሊዩ ከዜሮ አካባቢ እስከ -3 አካባቢ እስከ 3 ነው። ከዛ በዋናነት ራንደም ሊጀነሬት የተደረጉት ቁጥሮች የተደረጉት ብዙ ቁጥሮች ማለት ነው እነዚህ ናቸው ማለት ነው። እዚህ መሀል ላይ ዜሮ አካባቢ ነው። ዛት ሚንስ ከማይን 0.something አካባቢ ነው ማለት ነው። ይሄ ኖርማል ዲስትሪቢዩሽን አይነት ነገር ነው። ኦኬ ይሄን ዝም ብላችሁ እንደዚህ ማጥፋት ትችላላችሁ፣ ምንም እንትን ሳያስፈልጋችሁ። ለምሳሌ ስታይል ሳያስፈልጋችሁ ዝም ብላችሁ አይ ቲንክ እዚህ ጋር ዳታ እናድርገውና እስኪ ነው ፒውርን ምንም ሳይንት ሳይባል ማለት ነው። ይሄኛው የምታዩት በዚህ መልኩ ይሰጣችኋል ማለት ነው። መሀል ክፍተት እንዳይኖረው ማለት ትችላላችሁ ልላችሁ ፈልጌ። እንዲህ አይነቱ ሂስቶግራም ይባላል። ለምን እንትን ይላል? ለምሳሌ የኤጅ ዲስትሪቡሽን፣ የኢንካም ዲስትሪቡሽን ማድረግ ከፈለጋችሁ፣ የፒክስል ቫሊዩ፣ ፊቸር ዲስትሪቡሽን እንዲህ አይነት ነገሮችን መስራት ከፈለጋችሁ፣ ዲዛይን ማድረግ ከፈለጋችሁ ይህን ትጠቀማላችሁ ማለት ነው። ኦኬ እሺ። ሌላኛው ደግሞ ፓይ ቻርት ነው። ፓይ ቻርት ማለት እቺ ብሬድ ቅርጽ ያላት ክቧ ማለት ነው ባጭሩ። ለምሳሌ ሳይዝ የሚባል ኤግዛምፕል ላይ እንደምታዩት የሆኑ ቁጥሮች እናርግ። ለምሳሌ 10፣ 20፣ 30፣ 40 እንበል። ለምሳሌ ሳይዝ ነው ይሄ። ለእነዚህ ሌቭል ስንስጣቸው፣ ሌቭልስ ደግሞ ለምሳሌ ኤቢሲዲ ኢ እንበላቸው። እነዚህን ቁጥሮችን ነው። ስለዚህ እነዚህን እስኪ በክብ እንስራቸው ነው። ምንድን ማድረግ እንችላለን? ባጭሩ ፕሎት በፊገር ማድረግ እንችላለን። እኛ ግን በፓይ እናድርገው። ያ ሳይዞቹን ከዛ ሌብልሶቹን ሌብልስ እንበለው በቃ ስለዚህ ፕሎት እናድርገው። አሁን ራን እናድርገው።
እንደምታዩት ነው። ስለዚህ አሁን ፓይ ቻርት ሳይዝ አላችሁ። ከዛ በኋላ ኤፒሲዲ ምናምን አይደል ያለው እዚህ ጋር እንደምታዩት ኤፒሲዲ ሳይዞቹን ማለት ነው። ኤቢሲዲ ኢ ናቸው። ከዛ 10 ኤ 10 ከሆነ የያዝ ነው እንደምታዩት አጠቃላይ ተደምረው ስንት ነው የሚወጡት? 10 20 30 60 100 150 ናቸው። ከ150ው 10 6% ይዛለች። ኢ ደግሞ ኢ ማለት እንደምታዩት 50 ማለት ነው። 33%ን ይይዛል። ኢ 26%ን ይይዛል። አጠቃላይ ይደመርና ሳይዙ ከዛ ውስጥ የሆነች ይችኛይቱ ስንት ቫሉ ይዛለች እንደማለት ነው። እንዲህ አይነቱ ፓይ ቻርት ይባላል የሚለውን ነገር ለማሳየት ነው። እንዲህ አይነት ነገር ለምን ይጠቅማቸዋል? ለብዙ ነገር ፕሮፖርሽኖችን በተለይ ለመስራት ከፈለጋችሁ ማለት ነው። ላይክ ባር ቻርት እንደሚሰራው ነው። ትንሽ ነው ልዩነት ያለው። ኦኬ ሶ ይሄ ምን ይባላል? ፓይ ቻርት ይባላል። አንዳንድ እንትኖች አሉት። ሳይዝ ነው። እዚህ ጋር መጀመሪያ የሚቀበላቸው ሳይዝ። አሁን ለምሳሌ ሳይዝ የምትባለው አርጉመንት የመጀመሪያ ይቱን ነው ፕሎት የሚደረጉት ማለት ነው። ከዛ ሌብላቸው ደግሞ አለ። ሌብልስ ብላችሁ ነው የምትሰጡት። እሱን ሌብልስ ትሉታላችሁ። ለምሳሌ ሌብልስ ስላልኩት እዚህ ጋር ለምሳሌ ኔምስ ብለው እዚህ ጋር የምትሉት ምንድነው ማለት ነው? ኔምስ ትሉታላችሁ ማለት ነው፣ እንዳይመሳሰልባችሁ እዚህ ጋር ከፈለጋችሁ። ስለዚህ እዛኛው ረን ስታደርጉት ይቀየራል ማለት ነው። ኦኬ አውቶፒክት ዋምፐር እነዚህ ነገሮች በቃ መተው ትችላላችሁ፣ ችግር የለውም መተው ትችላላችሁ። አለመኖር ይችላሉ። ከዛ ታይትል ይህ ቦክስ ፕሎት ይባላል። እንዳጠቃላይ ይሄ ምንድነው? ፓይ ቻርት ይባላል። ተመሳሳይ እሺ። ከዛስ ቦክስ ፕሎት ደግሞ የሚባል አለ። ቦክስ ፕሎትስ ምንድን ነው? ይሄኛው አውትላየሮችን ብዙ ጊዜ ቦክስ ፕሎት የሚባለው እንትኑን ላሳያችሁና ቦክስ ፕሎት አለ። እስኪ አውትላየር ለምሳሌ አውትላየር ያለበትን ባሳያችሁ። ቦክስ ፕሎት ማለት ይሄ ነው። ለምሳሌ ቅድም ስካተር ቻርት እንዳሳየኋችሁ እዛ ጋር ማለት ነው። ስካተር ቻርት ማለት እነዚህ ዶቶቹ ናቸው። እሷን ራሷን በቦክስ መስራት ይቻላል። ምንድነው ቦክስ ፕሎት ምንድነው የሚያደርገው? እዚህ ዋናውን ከዛ አውትላየሮችን ደግሞ በዚህ መልኩ ያደርግላችኋል ማለት ነው። አውትላየር ለመስራት በብዛት መጠቀም ይቻላል ማለት ነው ይሄን ነገር። ኦኬ እንመለስ። ኦኬ ስለዚህ ቦክስ ፕሎት ለዚህ ይጠቅማል ማለት ነው። ለምሳሌ ኤግዛምፕል እንይዙ። ለምሳሌ ስኮርስ የሚባል which is equal to ብዬ ራንደም ሳይሆን ዝም ብዬ ሊስት ልስጠው። እዚሁ ጋር ያለውን 60 70 80 191 በለው። ኦኬ ከዛ በቀጥታ ቦክስ ፕሎት ነው ብለው ማለት ነው። ቦክስ ማለት ትችላላችሁ አክቹሊ። ከዛ በኋላ ዳታውን ወይም ስኮርሱን ትሰጡታላችሁ ማለት ነው። እዚህ ጋር ስኮርስ ትሉታላችሁ ማለት ነው። ከዛ በኋላ ታይትል መስጠት ነው። ከዛ ዋይ ሌቭል ስኮር ምናምን ማድረግ ነው። አለቀ። እዛ ይሄን ፕሎት ታደርጉታላችሁ ማለት ነው። እንደምታዩት ቦክስ ፕሎቱ በዚህ መልኩ ያደርግላችኋል። አሁን እዚህ ጋር አዩት አንድ ነው። እዚህ ጋር እንደምታዩት ቦክስ ፕሎቱ ስኮርስ ይላችኋል ታይትሉ። ከዛ 60 70 80 90 100 ማለት እዚህ ጋር ነው። ከ60 እስከ 100 ማለት ነው አውትላየር አይደለ? በቃ አውትላየሮችን እንዴት ማስላት እንዳለበት እሱ ራሱ ለሚያውቅ ቦክስ ፕሎት አድርጎ ያደርግላችኋል ማለት ነው። ይሄ ነው ቦክስ ፕሎት እንደዚህ ይሰራላችኋል። ለምን ይጠቅማል? ሚዲያውን፣ ኳርታይሉን፣ ሬንጁን፣ አውትላየሩን ለማወቅ ይጠቅማቸዋል። ምክንያቱም ሚዲያው የት አካባቢ ነው ራንደም የሚኖረው በመሀል ላይ ያለው ሚል ሊሆን ይችላል። ሚዲያን ምናምን የሚባሉ ልክ እንደዛው ኳርታይሉን ለማወቅ ኳርታይል ማለት አውትላየሮች እንደማለት ነው። ሬንጁን ለማወቅ ከምን እስከምን ነው። ለምሳሌ ይሄ ከ60 እስከ 100 ነው አይደለ? ሬንጁ እንዲህ አውትላየሮችን ለማወቅ እነዚህ ለምን ይጠቅማቸዋል? እነዚህ ሀሳቦቹ ካልገባቸው ያው የዳታ አናላይሲስ ተርሞች ስለሆኑ ዳታ ሳይንስ ዳታ አናላይቲክስ ተርሞች ስለሆኑ እሱን ያላያችሁ ሰዎች ምናልባት አንደርስታንድ ላታደርጓቸው ትችላላችሁ። በጣም ሀሳቦቹ ግልጽ ናቸው ማለት ነው። ኦኬ ሌላኛው ደግሞ መልቲፕል ላይንስ ነው። መልቲፕል ላይንስ ክሬት ማድረግ ብትፈልጉ ነው። እስካሁን ድረስ አንድ ዳታ ብቻ ነው አይደለ? በርከት ያለ ነገርስ ማድረግ ብትፈልጉ ምን ትጠቀማላችሁ? ሌጀንድ ትጠቀማላችሁ። እስኪ በምሳሌ እሺ እናጥፋው። ለምሳሌ ኤክስ የሚባል የሆነ አንድ ዳታ እናድርግ። 1 2 3 4 ይይዛል። እሺ 1 2 3 4 5 እሺ ይሄ ኤክስ ነው። አሁን በተለያየ መልኩ ልስራው። ይሄ ፕሎት አድርግልኝ። ከዛ በኋላ ፕሎት ነው በቀጥታ ምለው ራሴ ማለት ነው። ስለዚህ ኤክስ ልለው ነው። ከዛ 2 4 6 የመጀመሪያው ዳታ ምንድን ነው? 2 4 6 2 4 6 8 እያደረግ ሂድልኝ እንደማለት ነው። እሺ ከዛ ሌብሉን
እዚህ ጋር ሞዴል ኤ ምናምን ልትሉ ትችላላችሁ። ለምሳሌ ሊኒየር ልትለው ትችላላችሁ። ይሄ ወይም ደግሞ ይሄ እንደምታዩት አንድ ሁለት ምናምን ነው አይደለ? ይሄ ይሄን ምንድን ማለት ትችላላችሁ? ቱ ታይምስ ኦር ሰምቲንግ ያ ሊኒየር በሉት ችግር የለውም። እሺ ከዛ ሁለተኛው ፕሎት ደግሞ ለምሳሌ ይሄን እናድርገው። ፕሎት ኤክስ አልኩኝ። ከዛ ሁለተኛ ላይ ነው ተመሳሳይ ፕሎት አድርግልኝ፣ ሁለተኛ ላይ ክሬት አድርግልኝ አልኩት። ከዛ ይሄን ደግሞ ምን አደረኩት? አንድ አራት ምናምን። ይሄን ደግሞ ኳድራቲክ አልኩኝ። ስለዚህ ምንድነው አሁን ፖይንቱ የተመሳሳይ ኤክስ የሚባል ቫሪያብልን ሁለት የተለያየ ላይን ሊኒየር እንትኑንና ኳድራቲኩን እጥፍ በማድረግና ኳድረብል በማድረግ ወይም ደግሞ ስኩዌር በማድረግ ያለውን ግራፍ እንዲያሳይ ነው የፈለኩት። ስለዚህ በቀጥታ ሌብሉን ኳድራቲክ ለዋለሁ ማለት ነው። ይሄ መጨመር ትችላላችሁ በርከት ያለ። ስለዚህ ከዚህ በኋላ ፕሎት ዶት ሌጀንድ ታላችሁ በቃ ከዛ ሾው አሁን ይህ ምን እንደሚሰጠን እዩልኝ። አያችሁታ ሊኒሩ ይሄኛ ይሆናል። ከዛ ይሄኛው ደግሞ ኳድራቲክ ይሆናል ማለት ነው። ሌላ ሶስተኛም መጨመር ትችላላችሁ። እዚህ ጋር በነገራችን ላይ ማወቅ ያለባችሁ ሶስተኛ ለምሳሌ ፕልት ዶት ፕሎት ብላችሁ ኤክስ ከዛ ለምሳሌ ኪዩብ እስከሚያደርግ ደግሞ ኪዩቢክ የሚባል ፈንክሽን ፈልጋችሁ ጨመራችሁ። አሁንም ጨመራችሁ ሌጀንድ አላችሁት። ከዛ ረን አደረጋችሁት። ነገር ኦኬ እንደምታዩት ነው። በዚህ መልኩ አሁን እንትኖቹ ተቀየሩ ማለት ነው። ኩቢኩ በጣም ስለሚወጣ ቶሎ ኤክስፖኔንሻል ስለሚሆን ይሄ ይሆናል። ሁለቶቹ ኳድራቲክ ቢጫው ይሆናል። ይችኛይቱ በጣም ታንሳለች ማለት ነው። አያችሁት? አሁን ግራፍን በቀላሉ በዚህ መልኩ ክሬት ማድረግ ትችላላችሁ ማለት ነው። የቫሊዎችን አንድ ለምሳሌ እጥፍ ከሆነ አንድ ሁለት ነው የሚሆነው፣ የሁለት ደግሞ አራት ነው የሚሆነው። እንደዚህ ነው። ይሄ ምንድን ነው የሚባለው? ሊኒየር ሲሆን ነው። ኳድራቲክ ሲሆን ግን ለሁለት አራት ነው፣ ለሶስት ስድስት ነው፣ ዘጠኝ ነው። እንደዛ እየሆነ ነው የሚሄደው። ኳድረብል ሲሆን ግን ለአንድ አንድ ስኩዌር አንድ ነው፣ ሁለት ኪዩብ 8 ነው፣ ሶስት ኪዩብ 27 ነው፣ አራት ኪዩብ 64 ነው፣ አምስት ኪዩብ 125 ነው እያለ ኪዩቢክ ይሆናል ማለት ነው። በዚህ መልኩ እንትን ትልባላችሁ። ይሄ ምንድን ነው? መልቲፕል ላይኖችን ክሬት ማድረግ ከፈለጋችሁ የምትጠቀሙበት ወይም በዚህ መልኩ ፕሎት ታደርጋላችሁ ነው። ዛት ኢዝ የፓወር ኦፍ ማትፕሎት ላይቭ ነው። ይሄ የተለያዩ መንገዶችን እሺ። ሌላኛው ደግሞ ግሪድ የሚባል አለ። ኦኬ ይሄንን አሁንም ላጥፋው። ግሪድ ምንድን ነው? ግሪድ የሚባለው ደግሞ ሁለት የተለያዩ ሊስቶችን ስትቀበሉ ማለት ነው። ለምሳሌ እዚህ ጋር አሁንም ልምጣና ፕሎት በቀጥታ እዚሁ ማድረግ ይችላሉ። አክቹዋሊ ፕሎት ብዬ እዚህ ጋር ሁለት ዳታዎችን ነው የምጠቀመው፣ ሁለት ሊስቶችን ማለት ነው። ወይም ለምሳሌ 1 2 3 4 ከዛ 1 4 9 3 ብዬ ሁለት የተለያዩ ነገሮችን ተጠቀምኩ። ከዛ በቀጥታ ግሪድ ነው የምለው ማለት ነው አይደለ? መጥቼ ፕሎት ግሪድ ብዬ ትሩ አድርግልኝ ይለዋለሁ። እዚህ ጋር ትሩ ከዛ ሾው ማለት ነው። እሺ አሁን ግሪድ እንዴት እንደሚሰራ እዩ። ግሪድ ማለት እንደምታዩት ነው። ኤክስ እና ዋይ እንትኑን ይሄን ግሪድ ሰርቶ ሰንጠረዥ መስራት ማለት ነው። ግሪድ ማለት ሰንጠረዥ አይደለ? በቃ ነገር ግን ቫሊዎችን ነው ማየት። አሁን ለምሳሌ 1 2 3 4 1 4 9 6 ነው አይደለም? እሺ እዚህ ጋር የምታዩት 1 2 3 4 ናቸው። ወደ ላይ ስትሄዱ ግን ግሪዱ ምንድነው? አንድ ነው እዚህ ጋር ለሁለት ግን ሁለት ቦታ አራት ነው። እዚህ ጋር አያችሁት? ሁለት ቦታ አራት ዛት ሚንስ ይሄና ይሄ ማቀናጀት ማለት ነው። 3 እና 9 4 እና 16 እያላችሁ ግሪድ መስራት ቻላችሁ ማለት ነው። በዚህ መልኩ ግሪድ ትሰራላችሁ ማለት ነው። ኦኬ ሌላኛው ሌጀንድስ ነው። ሌጀንድስ ያው ፈጠን እናድርገው። ሌጀንድስ ማለት በአጭሩ ራሱ እነዚህ ለምሳሌ ሌብሎች አሉ አይደል? ሌብሎችን ምኖችን እንትን ሲያደርግላችሁ ነው። ለምሳሌ እዚህ ጋር እንደምታዩት ይሄን ረን ላድርግ መጀመሪያ ሌጀንድ የሌለው ማለት ነው። ይሄን ረን ሳደርገው ይሄ ነው አይደለ? ምንም ነገር የለውም፣ የሚያሳይ ነገር ምናምን የለውም እዚህ ጋር እንትን ውስጥ ማለት ነው። ፕሎታችን ውስጥ የሚያሳይ ዳታ ነገር የለም። እዚህ ጋር የሆነ የሚያሳይ ነገር ብትፈልጉ አዩ ምንድን ነው ይሄ ሰማያዊስ ምንድን ነው የሚለውን የሚያሳይ ነገር ብትፈልጉ በቀጥታ ምንድን ነው የምታደርጉት ማለት ነው። ፕሎት እዚህ ጋር ትመጣላችሁ። ፕሎት ዶት ሌጀንድ ብቻ ማለት ነው የምጠበቅባችሁ። ሌጀንድ ብላችሁ እዚህ ጋር ስም መስጠት ትችላላችሁ። ለምሳሌ ምን እንደሚፈልግ ራሱ ግን ቢያደርገው አሪፍ ነው።
ስለዚህ እኔ አሁን ፍሮንት ዶት ሌጀንድ ብለው እና እንደገና ረን ባረገው ምን ይሆናል ማለት ነው። እዚህ ጋር እንደምታዩት ይኸው ሰማያዊ ትሬኒንግ ነው፣ ይሄኛው ደግሞ ቫሊዴሽን ነው ብሎ ራሱ ሌጀንድ እንትን ያሳያችኋል ማለት ነው። እንደዚህ አይነት ነገር ስትፈልጉ ሌጀንድ ትጠቀማላችሁ ነው። ፈጠን ፈጠን እንበል፣ ምክንያቱም ብዙውን እናንተ ቼክ የምታደርጉት ነው። ሌላኛው ስታይሊንግ የሚባል ደግሞ አለ። ስታይሊንግ የሚባል ደግሞ የላይናችሁ ነው። አሁን እንዳልኳችሁ ይሄ ላይን አለ እስካሁን የምንጠቀምበት። ስታይል ማድረግ ፈለጋችሁ እናንተ ይሄ ላይን እንዲሆን አልፈለጋችሁም። ከለሩን፣ ቲክነሱን ምናምን ብዙ ነገሮች አልፈለጋችሁም። ለምሳሌ ላይን ስታይል፣ ላይን ዊድስ፣ ማርከር ምናምን የሚባሉ ነገሮችን አልወደዳችሁም። እናንተ እነዚህ ነገር መቀየር ፈለጋችሁ። ለምሳሌ እዚሁ ላይ ላሳያችሁ የዚህን ባጭሩ እዚህ ጋር ትመጡና ምንም አይጠበቅባችሁም ላይን አይ ቲንክ ማለት አለብን። እዚህ ጋር ትመጡና ለምሳሌ ላይን ስታይል ነው አይደል የፈለጋችሁት? ላይን ስታይል ፈለጋችሁ። ላይን ስታይሉን ዳሽድ አድርግልኝ፣ ከለሩን ደግሞ ሬድ አድርግልኝ፣ ማርከሩን ደግሞ ኦ አድርግልኝ ወይም ፒ አድርግልኝ፣ ሰምቲንግ የሆነ ነገር አድርግልኝ። ማርከር ስፔስ ከለሩን ብሉ አድርግልኝ፣ ማርከር ሳይዙን 10 አድርግልኝ ምናምን ብላችሁ እንደ አይነት ከለሮች ፈለጋችሁትም ማጥፋት ትችላላችሁ። እዚህ ጋር እናንተ የምትፈልጉትን ያህል አረጋችሁ ማለት ነው። አሁን ይህን ረላ አድርግና ላሳያችሁ ምን እንደይመስል የቅድሙን ልዩነቱን ማየት ትችላላችሁ ማለት ነው በቀጥታ። አሁን እዩ ዳሽ ዳረገው ከዛ እነዚህ ዶቶቹን የለውም ነበር አረገልኝ። በቃ ቲክነስ አይ ቲንክ ቲክነስ አልጨመርኩበትም። ኦኬ ቲክነስ መጨመር ትችላላችሁ። እዚህ ጋር ለምሳሌ ቲክነስ ማርከር ቲክነስ ማርከር ፌስ ከለር ማርጂን ሳይዝ ምናምን እንደዚህ አይነት ነገር ብላችሁ ጨመራችሁበት። ማርከር ሳይዝ ያ ብላችሁ ጨመራችሁበት። ልክ እንደ አይነት ስታይሎችን ስትፈልጉ የምትጨምሯቸው ነገሮች ናቸው ማለት ነው። እነዚህ ምን ይባላሉ? ስታይል ይባላሉ ማለት ነው። ሰው እንደምታዩት ታያችሁታ። በዚህ መልኩ ታደርጋላችሁ። ትሬኒንግ ነው ይሄኛው ቫሊዴሽን ነው። ያው ሌጀንድ ስላለ በዚህ መልኩ የምትፈልጉትን በእናንተ ሙድ እንዲሆን ከፈለጋችሁ እንደዚህ ማሳመር ማስተካከል ምናምን ትችላላችሁ ማለት ነው። ይሄ ስታይሊንግ ይባላል። ከለሩ፣ ላይን ስታይል፣ ማርከር፣ ላይን ሪዝ አልክ ሁሉ ነገር ማስተካከል ትችላላችሁ። ሌላኛው ሰብፕሎት የሚባል ደግሞ አለ። ይሄኛው ደግሞ መልቲፕል የሆኑ ቻርቶችን በአንድ ማሳየት ስትፈልጉ ነው። አንድ ላይ መልቲፕል ቻርቶችን ማሳየት ስትፈልጉ፣ ለምሳሌ እዚሁ ላይ ይሄን ኮሜንት ላድርግና ምን ማድረግ ይችላለሁ ማለት ነው። ለምሳሌ ፊግ እያስብ ከዛ ኤክስ ፕሎት እንዲያደርግልኝ ነው የምትለው። ፕሎት ዶት ሰብ ፕሎትስ ስንት በስንት እንዲሆን ፈለግኩኝ። እዚህ ጋር ለምሳሌ እኔ ቱ ባይ ቱ ሁለት ባንድ የሆነ እንትን የሚመስል ግራፎች እንዲሰራልኝ ፈለግኩኝ። ረን አደርጋለሁ ማለት ነው በቀጥታ። እንደምታዩት ቱ ባይ ቱ የሆነ እንትን ሰጠኝ ማለት ነው። አያችሁት አይደለም? በተለይ ኮምፔር የምታደርጉ ምናምን ከሆነ አንዱን ከአንዱ እዚህ ጋር ማየት ምናምን ከፈለጋችሁ ቱ ባይ ቱ የሆነ ነገር ሰጥቷችኋል። እዚህ ጋር ቱ ባይ ስሪ ካላችሁ ቱ ባይ ስሪ ይሰጣችኋል። በነገራችን ላይ እንደ ፍላጎታችሁ እንደዚህ በርከት ያለ ነገር ከፈለጋችሁ ቱ ባይ ስሪ ለምሳሌ ብትፈልጉ ዛት ሚንስ 2 ሮ እና 3 ኮለምን ሶስት እንደዚህ ወደዚህ 2 ወደዚህ ታች 2 ወደዚህ 3 ከፈለጋችሁ በዚህ መልኩ ይሰጣችኋል ማለት ነው። ይሄ ሰብ ፕሎት ይባላል። አንዱ ፕሎት ውስጥ በርከት ያሉ ፕሎቶች መስራት ስትፈልጉ ማለት ነው። ኦኬ ሌላኛው ሴቪንግ ፊገርስ ነው። እንግዲህ ሴቭ ስታረጉ በምን መልኩ ሴቭ ያደርግላችሁ ነው ባጭሩ። ለምሳሌ እስካሁን እነዚህ ፕሎት ስላለን ኦኬ ይሄንን ሴቭ ማድረግ ብፈልግና ሴቭ ስታደርግ ምን ብሎ ሴቭ ያድርግልን? ዶት ዶት ሴቭ ፒክ ትሉታላችሁ ማለት ነው። ሴቭ ፒክ ይሄን ለምሳሌ ምንድነው ያው ማይ ቻርትስ ብሎ ሴቭ እንዲያደርግልኝ ነው የምፈልገው። ከዛ ፒኤንጂ ዶት በፒኤንጂ ከሆነ በፒኤንጂ በፒዲኤፍ ከሆነ ፒዲኤፍ ጂፒጂ ከሆነ ምን የፈለጋችሁትን እናንተ ማለት ነው ረን አረጋግጣችሁት ማለት ነው። እዚህ ጋር መጣችሁ ረን አድርጉት። ለምሳሌ ይሄን ግራፍ ሰጣችሁ። ይሄን ግራፍ ሲሰጣችሁ እናንተ ሴቭ ማድረግ ከፈለጋችሁ ሴቭ ነው አይደል የምታደርጉት? ሴቭ ሲያደርግላችሁ ሴቭ የሚያደርግላችሁ እናንተ ባረጋችሁበት ይሆናል ማለት ነው። ያ ፎርም ዛት ኢዝ ኢት እሱ ነው። ኦኬ በፈለጋችሁበት አይነት ነገር ነው ሴቭ ፊገር የሚያደርገው እንግዲህ ከፈለጋችሁት አይነት ነው። ራንደም ዳታ ኤግዛምፕል የሚባል ደግሞ አለ። ራንደም ዳታ ኤግዛምፕል ማለት ቅድም ያሳየናችሁ ነው። ኦልሬዲ ስላየነው እናየዋለን። ባጭሩ ነምፓይ ራንደም ጀነሬት አድርጎላችሁ ለምሳሌ እስከ 100 ያሉ ቁጥሮችን አድርጓችሁ በስካተር ኤክስ ዋይ አድርጎ ሲያሳያችሁ ማለት ነው። በዚህ ቅድም መጀመሪያ አካባቢ ላይ ስላሳየኋችሁ እናልፈዋለን። ይሄ ቪዥዋላይዚንግ ፓንዳስ ዳታ ከፓንዳስ ያገኛችሁት ቅድም እኔ በሲኩኤል ስቱደንቶችን ያሳየኋችሁ አይነት ማለት ነው። ኤዲት ታደርጋላችሁ። እነሱን በቀጥታ ቪዥዋላይዝ ማድረግ ትችላላችሁ ማለት ነው። መጀመሪያ ዳታ ፍሬማችሁን ከፓንዳ ትቀበላላችሁ። ለምሳሌ ስቱደንት ሲኤስቪ ወይም ሲኩኤል ወይ ጄሰን ይሆናል።
ከዛ በኋላ ፕሎት ታደረጉትና ዲኤፍ ብላችሁ ዳታ ፍሬሙን ከዛ ዳታ ውስጥ ማለት ነው ኤጅ ከሆነ የፈለጋችሁት ኤጅ ታደረጋላችሁ ማለት እዛ ሾው ስታደረጉት ያሳያችኋል ማለት ነው። ኦኬ ዛት ይዘት ይህን ስላየ ነው እናልፈዋለን። ሌላኛው ኤአይ ትሬኒንግ ከርቭ ላይ እንዴት እንጠቀመዋለን ይሄንን የሚል ነው። እንግዲህ ኤአይ ያው ይሄ ሁሉ ዓላማው ለኤአይ ስለሆነ ኤአይ ላይ ሉስ የሚባል ነገር አለ። ሉስ ማለት ምን ማለት ነው? ሉስ ማለት ላይ በየሰዓቱ እንትን ሲደረግ ትሬን ሲደረግ የሚታዩ ለውጦች ናቸው። ለምሳሌ 1.0 እንደዚህ 0.5 0.4 0.3 0.2 1 እንደዚህ እየቀነሰ ነው ብዙ ጊዜ የሚሄደው ወደ ዜሮ እንዲጠጋ ነው የምትፈልገው። ይሄንን ፍሎት ሾው ብላችሁ በቀጥታ ሉዝ ታደርጋላችሁ ማለት ነው። አሁን ሉዙን እንዳሳየኝ አረኩኝ። ፍሎት አድርግልኝ፣ ሉሱን ፍሎት አድርግልኝ አልኩት ማለት ነው። አሁን ይህንን ረላል እና መጀመሪያ ላሳያችሁ ሉሱን እንዴት በፍሎት እንደሚያደርግልኝ። እየቀነሰ 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 ወደ ዜሮ እንዲሄድ የሚያደርግ ነው። ይሄ ሉሱ ነው ኖርማሊ። ታይትል እዚሁ መስጠት ትችላላችሁ። ኤክስ ሌብል ኢፖች ሉዝ ማለት ትችላላችሁ። እዚህ ጋር ለምሳሌ ሄዳችሁ ምክንያቱም ፕሪንት ታይትል ሉዝ ኦቨር ኢፖችስ ያ ለምሳሌ ኤክስ ሌብሉን ደግሞ ፕሎት ዶት ኤክስ ሌብል ኢፖችስ ማለት ትችላላችሁ። ኢፖች ማለት እንዳልኳችሁ ሰክሰሲቭ የሆነ ትሬኒንግ ነው። እንግዲህ ብዙ ጊዜ 40-50 ጊዜ ትሬን ይደረጋል አንድ ኤአይ ሞዴል። ዋይ ሌብሉን ደግሞ ለምሳሌ ሉዝ ትሉታላችሁ ማለት ነው። ይህን ካረጋችሁ በኋላ ያው ማሽን ለርኒንግ ሳይንቲስቶች በዚህ መልኩ ሙሉ ዳታቸውን ያያሉ ማለት ነው። ኦኬ ምን ያክል እየቀነሰ ነው ምናምን የሚለው ሉዝ ኦቨር ኢፖች ይላቸዋል። ኢፖቻቸውን ያያሉ 4 ጊዜ ለምሳሌ ከሆነ ኢፖቻቸው ሉዛቸው ምን ይመስላል የሚለው በዚህ መልኩ ያያሉ ማለት ነው። ለዚህ ኤአይ ትሬኒንግ ከርቭ ላይ ኤአይ ትሬኒንግ ከርቭን ለማወቅ ይጠቅማቸዋል ማለት ነው። ዲክሪዚንግ ሉዝ ጀነራሊ ኢንዲኬትስ ለርኒንግ ብዙ እየቀነሰ ከሄደ እየተማረ ነው ማለት ነው። ችግር ካመጣ ለምሳሌ እዚህ ጋር 0.4 ነበረ 0.4 ተመልሶ 0.4 ቢሆን ይሄንን አሁን ምን ሊሆን እንደሚችል እዩ። አያችሁት አይደለ? ይሄ አሁን እዚህ ጋር ስታግናት አድርጎ ነበር። ሰክሰስፉሊ እየቀነሰ ነው። ኖርማሊ ኦቨርኦል እንኳን እንትን እያለ ቢሆን ይሄ ጎብጧል አይደለ? በደንብ እየተማረ አይደለም፣ ትንሽ ይቀንሰዋል ማለት ነው። ኦኬ ቫሊዴሽን አኩሬሲ የሚባል አለ። ኦልሞስት ተመሳሳይ ነው። ከርቭ ነው ይሄም የሚያደርግላችሁ ቫሊዴሽኑን ለማድረግ ነው። ኮምፔሪንግ ለማድረግ የተለያዩ ግራፎችን ላይኖችን ኮምፔር ለማድረግ ለምሳሌ ፕሪዲክሽን እና አክቹዋሉን ዳታ ከተሰጣችሁ በኋላ እሱን በስካተር ፕሎት ይህን ለምሳሌ አርጉ ቢባሉ ነው ብዬ ስላሰብኩኝ ለፍ ነው ምለው። ለምሳሌ አክቹዋል ዳታችሁ ሰምቲንግ ላይ የሆነ አሬይ 3-5 ምናምን እያላችሁ የሚሄድ 3-5 ምናምን እንደዚህ ነው ልበል። ኦኬ ይሄ አክቹዋል ዳታችሁ ነው። ፕሪዲክትድ ደግሞ ፕሪዲክት የተደረገው ደግሞ አለ። ፕሪዲክትድ ደግሞ 2.5 5.7 እንደዚህ እየተደረገ ፕሪዲክት የተደረገ ነገር አለ። በአጭሩ ፕሎቱ ስካተር ላይን በስካተር ላይን አክቹዋል እና ፕሬዲክትድን እንዲያደርግላችሁ ነው የፈለጋችሁት። ስለዚህ በቃ አይ ቲንክ ኤክስ ሌብሉን እንደዚህ እንበለው፣ ዋይ ሌብሉን እንደዚህ እንበለው፣ ታይትል እንደዚህ እንስጠው። ከዛ በኋላ ይሄን ያደርግልኛል ማለት ነው። ፖይንትስ ክሎስ ቱ ዳያጎናል ላይ ኢንዲኬትስ ጉድ ፕሪዲክሽን። እንደምታዩት ወደ ዳያጎናል እየሆነ ሲሄድ አሪፍ ፕሪዲክሽን እንደሆነ ያሳያችኋል ነው ፖይንቱ። ይሄ አክቹዋል ቨርሰስ ፕሪዲክትድ ስካተር ላይን ኮምፔሪዝን ማድረጊያ ነው ማለት ነው። ፊቸር ኢምፖርታንስ ደግሞ የተለያዩ ፊቸሮች ሊኖራችሁ ይችላሉ። ለምሳሌ ትሬኒንግ ላይ እንደዚሁ እንዳልኳችሁ ኤጅ፣ ኢንካም፣ ኤዱኬሽን ከሆኑ ፊቸራችሁ ለምሳሌ ኢምፖርታንሳቸው ደግሞ ለእነሱ እንደዚሁ ትሰጡና በባር ቻርት በቀላሉ ማድረግ ይችላል። ይሄ በባር ቻርት በቀላሉ ማድረግ ትችላላችሁ ማለት ነው። ክላስ ዲስትሪቡሽን ተመሳሳይ ነው። ሁሉም ተመሳሳይ ነው። ባር ቻርት ነው የሚጠቀሙ፣ ለዛ መጠቀም ትችላላችሁ። ኮሪሌሽን ሂት ማፕስ ላይ ትጠቀሙ፣ እሱም እንደዚሁ ተመሳሳይ ከለር ባር ነው የሚጠቀሙ። ምን ማትፕሎት ላይ በነምፓይ መጠቀም ትችላላችሁ። ቅድም እንዳየነው ነው ያ ይቻላል። ለምሳሌ ሳይን ዌቭ ስለሆነች ይችን አንዷን እናያት። ነምፓይ እንደምታዩት እዚህ ጋር ኢምፖርት አድርገናል ነምፓይን። ከነምፓዩ እኛ የምንፈልገው ምንድን ነው? ለምሳሌ ነምፓይ ዶት ላይን ስፔሱን ፈለግ ነው 0 10 100 ከ0 እስከ 100 ነው እንደዚህ እንዲያደርግልን ፈለግ። ይሄ ያው ነምፓይ ላይ ስላየ ነው ኢዳዝ ማተር። ከዛ አሁን ምንድነው የፈለግነው? ለምሳሌ ሳይን ኤክስ እንዲሰራልን ፈለግ፣ ሳይን ግራፉን ማለት ነው። ሳይን ኤክስ ግራፍ እንዲሰራልን ፈለግ። እሱን ግን ፕሎት ማድረግ ፈለግን እኛ። ፕሎት ዶት ፓይለት ኤክስ ዋይ ማለት ነው። ከዛ ሾው እናደርገዋለን ማለት ነው። ፕሎት ሳይን ለምሳሌ እንለውን እንችላለን። ኤክስ ሌብሉን ኤክስ ዋይ እንለዋለን። ዋይ ሌብሉን ዋይ አክሲስ ልንለው እንችላለን። ከዛ በግሪድ ሳይሆን በቀጥታ ፕሎት ዶት ሾው እንለዋለን። ኦኬ
እንደምታዩት ሳይን ዌቫችን በስነስርዓት ማሳየት ጀመረ ማለት ነው። በጣም በሚገርም ሁኔታ አሪፍ አድርጎልናል ማለት ነው። ስለዚህ በእንደዚህ አይነት የነምፓይ ዳታዎችን በማትፕሎት ላይ ቪዥዋላይዝ ማድረግ ትችላላችሁ ማለት ነው። እንደ ጀነራል ኤአይ ወርክ ፍሎዋችን ስናይ ከዚህ ቀደም እንዳየነው የተለያዩ ዳታ ሴቶችን ከሲኤስቪ ሊሆን ይችላል፣ ከሲኩኤል ሊሆን ይችላል፣ ጄሰን ሊሆን ይችላል ይቀበላላችሁ። ፓንዳስ ዳታ አናላይሲስ ይሰራላችኋል። ከዚህ ቀደም ሌላ ቪዲዮ ላይ እንዳየነው ማትፕሎት ላይ ስራው ምንድነው? እነዚህን ዳታዎች በስነስርዓት አውትላየሩን፣ ዲስትሪቡሽን፣ ኮሪሌሽኑ ቪዥዋላይዝ እያደረገ በግራፍ መልክ ማሳየት ይሆናል ማለት ነው። ከዛ የቀረ ነገር ካለ ፕሪንት አደረጉትና ዳታ ሴት የመጨረሻ ማለት ነው ያው ፓንዳስ ላይ ማለት ነው ወደ ማሽን ለርኒንግ ትሬኒንጋችሁ ይገባሉ። በቀጣይ ቪዲዮ የምንመጣው የማሽን ለርኒንግ ኮርሶችን እንጀምራለን። ወደኋላ ያላያችኋቸውን ቪዲዮዎች እያያችሁ ተከታተሉ። እንዲሁ ለማወዳደር ከፈለጋችሁ ማትፕሎት ላይ ፓንዳስ ምንድነው ልዩነታቸው? ፓንዳስም የራሱ ፕሎቲንግ ስላለው ምንድነው ልዩነት ካላችሁ ማትፕሎት ላይ በጣም ኤክሰለንት ነው፣ በብዙ ነገር የተሻለ ነው። በጣም በብዙ ነገር እንደምታዩት ፍሌክሲቢሊቲው፣ ኢዝ ኦፍ ዩዙ አጠቃቀሙ፣ ከስተማይዝ ለማድረግ ፐብሊኬሽን ኳሊቲው ላይ ቢውልት ማትፕሎት በቃ እነዚህ ነገሮች በሙሉ የተሻለ ያደርጉታል ማለት ነው። እናንተ በግላችሁ ይህንን ኮርስ ማዳበር ከፈለጋችሁ የተለያዩ ፕሮጀክቶች መስራት ትችላላችሁ እና ኮሜንት ላይ ልታሳውቁ ትችላላችሁ። ለምሳሌ የስቱደንት ፐርፎርማንስ ዳሽቦርድ መስራት ትችላላችሁ። ባይ ሳብጀክት እና በአቬሬጃቸውን በማስራት ሊሆን ይችላል። የመንዝሊ ሴልስ ሪፖርታቸውን በላይን ቻርት፣ በባር ቻርት፣ በፓይ ቻርት እያደረጋችሁ ማሳየት ትችላላችሁ። ዌዘር ቪዥዋላይዜሽን መስራት ትችላላችሁ። ቴምፕሬቸር እና ሬንፎሉ ምናምን፣ ስቶክ ፕራይስ፣ እነዚህ ፕሮጀክቶቻችሁ ይሆናቸዋል። በነገራችን ላይ ወደ ዳታ አናሊሲስ ምናምን ጆብ ምናምን ለመስራት ራሱ እነዚህን እንደ ሚኒ ፕሮጀክቶች እንደ ሲቪ ልትጠቀሟቸው ስለምትችሉ ስቶክ ፕራይስ አናላይዘር፣ ቲታኒክ ዳታ ኤክስፕሎረር እነዚህን ብትሰሩ ምናምን በጣም ይጠቅሟቸዋል ማለት ነው። የፕሮጀክት አይዲያ ነው እየሰጠኋቸው ያላችሁት። ይችን ዶክመንቷንም ቴሌግራም ላይ ያስቀምጠላችኋለሁኝ፣ እሱም ማየት ትችላላችሁ። ጠቅለል ለማድረግ ቪዥዋላይዜሽንን ላይን ቻርት ለምን እንጠቀማለን? ትሬንድን ኦቨር ታይም ለማሳየት፣ ባር ቻርትን ካታጎሪዎችን ኮምፔር ለማድረግ፣ ሂስቶግራምን ለምን ዲስትሪቡሽን ለማሳየት፣ ስካተር ፕሎት ለምን ሪሌሽንሽፕን ለማሳየት፣ ቦክስ ፕሎት አውትላየሮችን ለማሳየት ዲቴክት ለማድረግ፣ ፓይ ቻርት ፕሮፖርሽንን ለማወቅ፣ ሰብ ፕሎት ደግሞ የተለያዩ ሜትሪክሶችን ኮምፔር ለማድረግ እንዲጠቅመን አይኤም ሾው ቪዥዋላይዝ ሜትሪክስ ባጭሩ ይሄ ማትፕሎት ላይ ለዚህ ይጠቅመናል ማለት ነው። ፓይተን ተምራችኋል፣ ናምፓይ ተምራችኋል፣ ፓንዳስ ተምራችኋል። እዚህ ቻናል ላይ ማትፕሎት ላይ ዛሬ ተምራችኋል። ቀጣይ የምናያቸው ምንድን ናቸው? ሳይኪትለር፣ ፓይቶርች፣ ተንሰርፍሎ። ከዚያ በፊት ጀነራል የሆነ የማሽን ለርኒንግ አንድ ቪዲዮ ሰራና ወደዚህ እንቀጥላለን ማለት ነው። ያልተከታተላችሁ ካላችሁ ተከታተሉ። ዛት ሚንስ ይሄ ነው አጠቃላይ። መልካም ጊዜ ይሁንላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ለሌሎችም ሸር አድርጉላቸው። ለአሁን መልካም ጊዜ